እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልኝ። ድምፄ የሚሰማ ይመስለኛል። አልገባውም እንዴ? እቺ ነገር መጣች። አየህ፣ አሁን ደግሞ እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልኝ። እንግዲህ ኮርዳይት መተናል። ዛሬ በሁለት ነገሮች ላይ መነጋገር ስላለብኝ የመጣሁት መጀመሪያ የመጣሁት ለህዝቡ ምስጋና ለማቅረብ ነው የመጣሁት። ኢንትሮ የለም። ሼር አድርጉት ሁላችሁም። ቫይራል እንዳይወጣ በጣም ተይዟል ያለው። ሀከሮች ይገባሉ። ድንገት ከተቋረጠባችሁ እነሱ ናቸው የሚያቋርጡት። እናንተ ግን አትውጡ። ተመልሼ ዋይፋዮቹን እየቀያየርኩኝ ይገባሉ። እሺ ሁለት ነገር ላይ ላወራላችሁ እና ሶስተኛው የሚያስቅ ስለሆነ እሱ ላይ እንመጣበታለን። እንግዲህ ዘመነ እንዲረሸን የሻዕቢያና ኤርትራ መሪ ኢሳያስ አዟል ነው የሚባለው። በተገኘበት ቦታ ዘመነ እንዲረሸን ብሏል። እሱን ያለበት ምክንያት ዘመነ ከአሁን በኋላ ልክ እንደነ ኮሎኔል ፋንታውን ወይ ደግሞ እንደነ ማስረጃ እጁን ከሰጠ ብዙ የሻዕቢያ ሚስጥር ይወጣል። ስለዚህ በጣም በስጋት ውስጥ ነው ኤርትራ ያለችው። አሁን በጣም ትበጥብጣለች ያለችው። ምክንያቱም ብዙ የሻዕቢያ ሚስጥር ዘመነ ጋር ስላለ ባለበት ቦታ እንዲገደል ብሎ ኢሳያስ አፈወርቅ ትእዛዝ ሰጥቷል። ደህንነቶች ተሰማርተዋል ነው የሚባለው። ያለበት ቦታ አልታወቀም። ኡጋንዳም ነው ይባላል ያለው። በአንድ ምንድነው በዚህ በጎጃም በኩል ያለ ቦታ እዛም አካባቢ ነው ያለው ይባላል። ገና የተረጋገጠ ነገር የለም። መረጃው ሰበር ከደረሰኝ እነግራችኋለሁ። ግን ኢሳያስ አፈወርቅ ስኳድ ገዳዮችን ልኳል እሱ እንዲገደል ወይም በነፍስ እንዲያዝ። ከኤርትራ ድንገት አውጥቶባቸዋል መሰለኝ። አይዶን አላውቅም። እሱ ዞሮ ዞሮ ብቻ ለማንኛውም እመጣበታለሁ፣ ስለሱም አስረዳችኋለሁ። የተለየ መረጃ ካለ ደግሞ እንቀበላለን እዚህ ጋር። ምክንያቱም እውነቱ ነው ደግሞ ማድረግም አለበት። ምክንያቱም ከአሁን በኋላ ዘመነ ከወጣክ እና ዘመነ መጣ እጅ ከሰጠ ወይ ዘመነ ከተማረከ ወይ ከተያዘ የሻዕቢያ ዝርዝር ጉድ ነው የሚጋለጠው። ሀገር ለማጥፋት ኢትዮጵያን ለማወክ ምን ያክል እንደሄደች ምስል ይጋለጣል ያለው። ስለዚህ ኢሳያስ እንደ መሪ ያዘዘው ትእዛዝ ትክክል ነው። እንደ መሪ እንደ ባለውለታ ደግሞ ይሄን ያክል ኤሪትሪያ እንደ ኤርትራ ሆና እንድትቆም በውስጥ ጦርነት ውስጥ ሲያምጽ የነበረው ትግል ተሳክቶለታል። እንደ ባለውለታ ከሚገለው እንደ ባለውለታ ቢያይዘው ጥሩ ነበረ። ዲቪ ኢሳያስ እንደሚለው ይቀርል። ስለዚህ ለማንኛውም እሱ ላይ እንተነትንበታለን ለምን እንደፈለገውና ለምን እንዴት እንዳቀደ ዝርዝሩን እነግራችኋለን። አንድ የነሱ የኤርትራ ትልቅ ባለስልጣን ቃል አቀባይ የነበረ በውስጥ ደውሎ የነገረኝን መረጃ ነው የምነግራችሁ። እሱ ላይ እንመጣበታለን። ሌሎች የፋኖ አመራሮችም ልክ እንደዚሁ ባሉበት ቦታ ላይ በመርዝም ይሁን በምን እንዲገደሉ ወስኗል ነው የሚባለው። ይህንን መረጃ የሰማው የአሜሪካን እና የሀያላን ሀገራቶች በተቻለ መጠን ጥንቃቄ እንዲያደርጉ፣ ሰው በሰላም እጅ እየሰጠ ስለሆነ ወደ ሰላም መንገድ ግቡና ተደራድሩ የሚል ትእዛዝ እንደደረሳቸው ሰምቻለሁኝ። እስክንድርም ይሄ መመሪያ ወርዶለታል። ይልቁኑ እንኩሮ ሚዲያ እሱን ገልብጦ አንድ ሌላ ዜና ሰርቷል። እመጣበታለሁ እሱ። እንግዲህ ዘመነ እንዲረሸን ባለበት የሻዕቢያና ኤርትራ መሪ ኢሳያስ አፈወርቅ አዟል ነው የሚለው። እሱ ላይ እመጣበታለሁ። የፋኖ አመራሮች መግባት የኤርትራን ሚስጥር አጋለጠ። ኢሱም በብስጭት ህዝብና መሪያችንን ጭምር እየሰደበን እየመጣ ነው ያለው። ሰነፍ ይለናል። ምንድን ያለው? ሰነፍ ነው ያለው። 8 ነው 12 ነው ምናምን ነገር ስድብ ሰድቦናል ያሉ። ጥሩ ነው፣ ችግር የለውም መሰደብ። የባለጌ ሰው መገለጫው ስለሆነ ኢሳያስ ሰደበ ተብሎ ሰው አይቀየምም። ኢሳያስ ምን አወራ አይባልም። እሱ ላይ እመጣበታለሁ። የወጣሁትም እነዚህ ነገሮች ለመናገር ሳለብኝ የወጣሁት። ስለዚህ ይሄንን ወደዚህ እናምጣውና ከመጀመሪያው ልጀምር። ከመጀመሪያ ለመላው ኢትዮጵያ ሕዝብ ምስጋና አቀርባላችኋለሁ። በጣም ከልብ አመሰግናችኋለሁ። ታስቦ የነበረው ሸዋሸዋ ኦልሞስት ከሽፏል። እንግዲህ በአይሾ ስፒድ መምጣት ላይ ብዙ ነገር ታስቦ ነበረ። የኢትዮጵያ ሕዝብ ግን ድምፃችንን ሰምቶ የታሰበውን ሴራ ሙሉ በሙሉ አክሽፎታል። ነጭ ተለብሶ ልክ እንደ ታቦት ሊቀበሉት ነበረ። ስፒድን የታሰበው የነበረው አንድ ነጭ ለብሶ ይታያለን፣ አንድም የለም። ትንሽ የሆኑ ወያኔዎችና ሻዕቢያዎችን አይቻለሁ ነጭ ልብስ ለብሰው። ከዛ ውጭ ግን ማንም ኢትዮጵያዊ እንደተባለው እንደተፎከረው
ነጭ ለብሶ የተቀበለ ሰው ማንም የለም። በዚህ የኢትዮጵያ ሕዝብ አኩርታችሁኛል። ከልብ ነው ያኮራችሁ። እንደ ማንኛውም ሰው መጥቷል። እንግዳ ተቀባይ ነን እኛ፣ ተስተናግዷል። ከዛ ውጭ ግን ታስቦ እንደነበረው ነጭ ተለብሶ ነጭ በነጭ ለብሶ የባህል ልብስ ተለብሶ እሱን ለመቀበል የኢትዮጵያ ሕዝብ የተቀረበውን ጥሪ ባለመስማት አኩርተኛል። እንደዚህ ነው። ከዛ ውጭ የነበረው ጥበቃ በጣም ከፍተኛ ጥበቃ ነበር የነበረው። እኛም ስጋት ስለነበርን በአይነ ቁራኛ እንዲታይ ነበር የፈለግነው። ምክንያቱም ይሄ ነገር ሽት ያደርጋል ነው። ይህን ከመጀመሪያው ራሱ የተበላሸ ይሁን ፖይዝን የሆነ ምግብ የሆነ ቦታ ላይ በልቷል፣ ጥሬ ስጋ ዋቴቨር፣ እሱ ራሱ ቀላል ደውል አልነበረም። ከቦታው ስከታተል ስለነበረ ፌንት ካደረገበት ሰዓት ጆሮ ሰጥቼ ነበር ማዳምጠው። ምክንያቱም አንድ ነገር አለ፣ ጠረጥር የነበረው ነገር ስላለ ነው። ግን ያው በጠባቂዎቹ ምክንያት ወዲያውኑ ከኮማ ውስጥ ወጥቶ ተመልሶ እንደገና ወደ ሆረት ተመልሷል። እነዚህ በሙሉ ስጋቶች ነበሩ። ይሄ ልጅ እዚህ ሀገር መጥቷል ነገር ቢሆን የሚፈጠረው የፖለቲካ አንተ ዝም ብላችሁ ገምቱት እንደሆነ። ይሄን አወጣጡ ራሱ ድንገት ነው ወጣው። እሱ ራሱ ብዙ ነገሮች ከጀርባው እንዳለው የሚያሳውቅ ነገር አለ። ወደፊት እንመጣበታለን። እሱ ሌላ በጣም የሚገርማችሁ ነገር የታዘብኩትን የዲያስፖራ ትዝብት ነው። አሜሪካን፣ ካናዳ፣ ኤሮፕ ያሉ ዲያስፖራዎች ወጥተው ኢትዮጵያ ኮራች፣ በስማም ስለ ኢትዮጵያ እኮ አነገሳት፣ ኢትዮጵያን ባለም ላይ ኢትዮጵያን ወሬው በሙሉ አኮራት፣ ኢትዮጵያን አነገሳት። ኢትዮጵያን እንዴት ነገሰች? እንዴት አኮራት? አሁን ይህንን ኮመንት ምጽፉ ደንቆሮ ደደቦች፣ የመጨረሻ የዘቀጣችሁ ዝቃጮች ትናንትና ምስትሉኝ እንደነበር ታስታውሳላችሁ ወይ? እናንተ ላይ ይመጣለባቸው ብዙዎቻችሁን ስላዩዋችሁ ነው። አሁን መስቀል አደባባይ ምን ያስፈልጋል? ኢትዮጵያ አሁን መስቀል አደባባይ የኢትዮጵያ ችግሩ ነው እንዴ? አሁን ኮሪደር ልማት ምንድን ነው ለኢትዮጵያ? ምን ያስፈልጋል? መንገድ ማስፋት፣ እንጦጦ አሁን ምንድን ነው ለኢትዮጵያ? እንደ መንግስት እንደ ህዝቡን ቢያይሻልም እንዴ እንጦጦ እያላችሁ ስትቀደዱ የነበራችሁ በሙሉ ዛሬ ስፒድ መጥቶ እንትን ላይ ባንክ ታወር ላይ ወጥቶ እንትና ምንድን ነው እንጦጦ ሄዶ እንደገና ደግሞ ቤተ መንግስት ምን ይሰራል ስትል የነበርክ ሰውዬ ዛሬ ቤተ መንግስት ጎበኘ ብለህ መተህ ታወራልኝ አለ። ይሄ ቤተ መንግስት እኮ ሲሰራ እኮ እኛ ጋር ከፍላል እኮ የእናንተን የበከተ አፋችሁን ግን አፋችሁን እየሸከምን ሰምተናል እኮ። አየህ ስላለቀ ዛሬ በቤተ መንግስት ኩራት አይዶ ስፒድ ሲወጣ ዛሬ ሁላችሁም አፋችሁን ከፈታችሁ ወጣችሁ። የቤተ መንግስት እንዲሁ ምን ተሰማችሁ ነው ብሎ ምን ተሰማችሁ? ምን አለበት ይሄንን አንድ ቀን ወጣችሁ ይሄን ዓለም ላሳየን ቤተ መንግስትን እንዲጎበኝ ሙዚየም ላደረገልን ጠቅላይ ሚኒስትራችን እስኪ ወተን እናመስግን ብለህ ይወጣለ ወይ? እስኪ ይህን ኮሪደር ልማት እንዲያሰፋችልን ያለማችልን የወንዝ ተፋሰሱን ህንፃውን ኮሪደር ልማቱን ከንቲባዋን እናመስግን ብለህ ታውቃለህ ወይ? በተሰራ ቦታ ላይ መታፈን የምትከፍትና ልጋገን የምትለጋ በሙሉ ልጋጋም ነው የሚል እኮ ሌላ ስም አልሰጠም እኮ አንተ። የውስጤን ነው የምነግርህ ዛሬ። ምክንያቱም በእነዚህ ሁሉ ስራዎች እኛ ፈተና እናልፍ ነበረ፣ እንሰቃይ ነበረኛ፣ እንሰደብ ነበረኛ። 11ኛው ሰዓት የድል አጥቢያ አርበኛ ሆነ መጣ። ዛሬ የድሉ ባለቤት ሆነ አንተ መጣ። አይገርምም? አየህ ይሄ ነበረ። አንድ ቀን ስራችን ይናገራል ብሎ ነበር። ግን ጠቅላይ ሚኒስትሩ አይተዋል፣ ታስታውሳለህ? ስራው ይናገራል፣ እኛ መናገር አያስፈልገንም አለ። ስራው ተናገረ። አሁን አንተስ ቀባሪ ነበር፣ ገዳይ ነበር፣ ካንተ ሟርተኛ ነበር፣ ሐሜተኛ ነበር ካንተ። ዛሬ አጭብጭበ ወጣ እንደዚህ። ይሄ ነው ትግል ማለት፣ ይሄ ነው። አየሁ በትግል ጥለ ማሳየት ማለት እንደዚህ ነው። ጆከር ጥለን ይበላናችሁ፣ አፋችሁን ዚፑን ከፍተን እንዲያስረግራችሁ ያወራናችሁ። ዛሬ ወጣችሁ ታወራላችሁ። አየኋችሁ፣ ዲያስፖራ አሜሪካን በተለይ ያላችሁት ሰማኋችሁ። ከአሜሪካን ሀገር ሄደ ታዋቂውን መሰከረልን፣ ስለ ኢትዮጵያ ተናገረልን። ትናንትና እዛ ዳውን ዳውን ኢትዮጵያ፣ ዳውን ዳውን አብይ፣ ዳውን ዳውን ኮርዳይት ስትልጋግን ስትለጋ የነበርክ በሙሉ ዛሬ ወጥተህ ስፒድ ያኮራል። አሜሪካን ሀገር አሁን ይመጣል። ሲመጣን እኮ ምን ብለህ ታወራለህ? ምን ብለህ ነው የምታወራው አንተ?
እስኪ ንገረኝ። ማፈሪያዎች ናችሁ እኮ። ሀገር እናንተ ስለተሸከመች ብቻ አዝናለሁኝ እኔ። የህሊና ድሃ፣ የአእምሮ ድሃ። እፈር። አሁን በትናንትና ፕሮግራም ነው። ለዚህ ነው የዓላማ ጽናት ከሌለ እንደ ቂጣ እየተገለባበጥክ ህይወትና ኑሮ የምትኖር ከሆነ አንተ ከሞቱት ብቻ ነው የምትበልጠው እልሃለሁ እኮ። ከሞቱት ትበልጣለህ፣ ከኛ ሁሉ በታች ነህ ብያለሁ እኮ። ህሊናህን ከሸጥክ፣ በሁለት ቢላ ከበላ፣ እንደ ቂጣ ከተገለባበጥክ አንተ ሞታል። የድሩ ድክመት ነው እንጂ እኮ መቀበር ነበረብህ። አየኋችሁ ትላንት። ስንቶቻችሁን ታዘብኳችሁ? ስንቶቻችሁን ይህ ቂጣ ዲያስፖራ ዳውን ሲለኝ የነበር በሙሉ ትላንት እንዲህ ሚዲያውን አጨናነቁት አልኩ። በቃ አጨናነቁት። ቤተ መንግስት ገባ፣ ስፒድ ገባ ቤተ መንግስትን ጎበኘ። ይህን ያኔ እኮ ቤተ መንግስቱ ለምን ያስፈልጋል ያልኩ ሰድበኝ የነበር ህዝብ በሙሉ እኮ። የት ነበራችሁ ያ ሁሉ ፈተና ስናልፍ? እነማናችሁ ዛሬ ቤተ መንግስት ገብታችሁ አስጎብኝ ሆናችሁ? ያኔ ስትሰድቡ ስታላግጡ የነበራችሁ በእንጦጦ ዛሬ ስፒድ የገባበት ቦታዎች በሙሉ እኮ በታሪክ ፈተና የተፈተንባቸው ቦታዎች እኮ ናቸው። አንዱ ከኢትዮጵያ ከወጣሁ 55 ዓመቴ ነው አላለም ፕሮፌሰር አሜሪካ። እንዲሁ ብቻ እኔ አሁን በሁለት ጎኑ አየሁት። መጀመሪያ መምጣቱን እቃወሙ ነበር። መምጣት የለበትም ብዬ አፍ አውጥቼም ተሟግቻለሁ። መምጣት የለበትም ብዬ ከጀርባ ያዙ አጀንዳ ሌላ ነው ብዬ ተሟግቻለሁ። አሁን ደግሞ እንኳን መጣልኩ። ለምን? የውስጡን የውጭውን ጠላት ነው ያየነው። ይሄ ነው ግን ጥሎ ማለት መስራን 89 ነበር ሀሳባቸው እና በጣም ትልቅ ነገር ነው ያለው። ጥሩ ነገር ነው። የጠበቅናቸው መጥፎ ነገሮች አልነበሩም። ህዝቡ አክርቶኛል። ይሄ ነው። እሱ ላይ ትንሽ ሀሳብ ካለ መልሼ እመጣበታለሁ። ለጊዜው በዚህ ላቁመው። ሌላ እንግዲህ ይሄ የሞተር ሬሳ ሀገር መምራት የማይችል እኔ የዛሬ 5 ዓመት የሻዕቢያ የሚባል መጥፋት አለበት ብዬ አውጄ ነበር። መጥፋት የዛሬ 5 ዓመት ቪዲዮ ያሳያችኋለሁ። እንዳልኩኝ ምጽዋን አሰብን እኮ አሰብን ይዘን ምጽዋን ደግመን ጦርነቱ ማለቅ አለበት ብዬ ወስኜ ነበር። የዛሬ 5 ዓመት በፊት ቪዲዮ አለ። እንደ ሀገር ህዝቦቹን ሰው ወላጅ ልጅ ወልዶ ልጁን ካላሳደገና መሬት ላይ ጥሎ ወላጅ ነኝ ካለ አይሁን አይችልም። አይደለም እንዴ? የወለድከው ልጅ ማሳደግ አለብህ። ዜጎቹን በሙሉ ኤርትራዊውን ፈልፍሎ ኢትዮጵያ ውስጥ ጥሎ ወላጅ ነኝ ይላል። እዛ የማያውቃቸው ልጆቹ ደግሞ ላላሳደገ አባታቸው ተቆራጭ በፐርሰንት ክፈል እየተባሉ ይሰጣሉ ለአባታቸው። እንዲህ የምትኖር ሀገር ነች። በመዋጮ የምትኖር ሀገር። አሁን እሱ ኢትዮጵያን ሰነፍ ሲል አያፍርም። ያኔ አለማጥፋታችን፣ ያኔ ዋጋውን አለመስጠታችን ለዛሬ አፉን እንዲከፍት ሆኗል። እችን ነገር ባለፈው የዛሬ ስንት ዓመቷን ታሪክ ላስታውሳችሁ። ሂድ ቆይ እየነገር ነው የምናጠቃ እየነገርኩ ነው የማጠቃ ተደብቄያለሁ። ነግሬ ነው የማጠቃ። አሰብን አልናለሁ ብለህ አስመራን እንዳታጣ ብለዋል። ምን አልኩ እኔ? ምን አልኩ? ዳዊት እስኪ አሰብ ከገባ በኋላ ምሳዬን አስመራ በላለሁ በከል አላልኩ ብያለሁ አልኩ። ምርቃት ምጽዋን ወስዷለሁ አሰብን ወስጄ አላልኩ? እስኪ አላልክም? በልዚህ ጻፍ አንተ ወዲያ አንዳንድ ጻፍ እዚህ የባጡን አወርድ ብላ የብብቷን ጣለች ነው ነገሩ። አሰብን አድናለሁ ብለህ አስመራን እንዳታቃት። ዲስ ላስት ቻንስ። አሰብን 3 ምርቃት ምጽዋን ወስዷለሁ፣ ዳህላክን ወስዷለሁ። ይሄን እየነገርኩ ነው ያሉት። ስለማረጉ ነው የምነግርህ እኮ ይሄን። አዎ ይሄ የዛሬ ስንት መሰራው ስራ ነው። አሰብን አይደለም እኮ ምጽዋን ወስጄ አስመራን ደግመዋለሁ ብዬ ነበር። ያኔ ማድረግ ነበረብን፣ አለማድረጋችን ነው። ዛሬ ወጥቶ ሰነፎች አለ። ምንድን ያለ ሰነፍ አለ፣ ሌባ አለ። ሌባ ብሏል ሌባ ለማኝ አለ። ሰነፍ ለማኝ ሌባ ምንድን ነው ያለው?
ጣፉስኪ 10 ነገር 12 ነገር ይተከዘ ምንድን ያልከው ሲቆይ እናዳምጠው ከራሱ ምንድን ያልከው ጭሱ ለሉ ሁሉ አስሱ እዚህን እንተንቀልድ መግለጽና የብልጽግና መንግስት ትራፊ የሚበላ የኢምራት ተላላኪ ብለው የገለጹት ኢሳያስ አፈወርቂ የባህር በር ጥያቄም የብልጽግና መንግስት ጥያቄ ሳይሆን የኢምራት ሐሳብ ነው ብለውታል። ስለምታይ ሰብቻቀል በዛዕባ ዝኸምዛ መሰለ ኮይና ታውጅሎ ድሮናት መጻለው ህዝብ ለምን ጦርነት ታውጇል በሚል እንዲጨነቅ ይደረጋል። ድሮኖች እየመጡ ነው፣ የጦር መሳሪያም እየተገዛ ነው ይባላል። ማን ነው የሚያመጣቸው? ማን ነው ለነዚህ ሁሉ ሸፍጥ ገንዘብ እየከፈለ ያለው? በዚህ ሂደት እየተገዛ ያለው ተላላኪ ማን ነው? ይህ ጨዋታ የብልጽግና አይደለም፣ አጀንዳው የነሱ አይደለም። ገንዘብ የሚያፈሱ በዚህ ጉዳይ በሱዳን ጉዳይ ላይም ችግር እየፈጠሩ ያሉ አካላት ናቸው። ብልጽግና ናይ ዘይ ብልጽግና ባልደ ኮነ ናታቶም አጀንዳው ናኮነ የልማት ስራው በቃ አንተን ከዚህ በላይ አየር ላይ ማውጣት እኮ አያስፈልግም። ተውጣ ሂድ። በመጀመሪያ ደረጃ አገር አለ ሆይ ነው፣ ህዝብ አለ ሆይ ነው። የኤርትራ ህዝብ በትክክለኛ ዳታው ነው የምነግራችሁ። የኤርትራ ህዝብ ቁጥር ከውጭም ከውስጥም ያለው ጠቅላላ 4.2 ሚሊዮን ህዝብ ነው። 4.2 ሚሊዮን ህዝብ ነው። ከ4.2 ሚሊዮን ህዝብ ላይ 1.2 ሚሊዮን ህዝብ የሚኖረው ኢትዮጵያ ውስጥ ነው። 1.2 ሚሊዮን 1 ሚሊዮን ህዝብ የሚኖረው በመላው አፍሪካ ሀገር ውስጥ ነው። 2.2 ሚሊዮን ስንት ሚሊዮን ይቀራል? ከ2 ሚሊዮኑ ህዝብ 500,000 በላይ በተለያየ አረብ ሀገራቶች የሚኖሩ ናቸው። አዳምጥ በደንብ 1.5 አይቀርም። 500,000 የሚሆኑ ህዝብ ደግሞ 300,000 ሊሆን ይችላል። ኤሮፓ ሀገር፣ አሜሪካን፣ ካናዳ የሚኖሩ ናቸው። በአሁኑ ሰዓት ኤርትራ ውስጥ የሚኖረው ህዝብ ብዛት ትንበላችሁ በአጠቃላይ ተቆጥሮ በአጠቃላይ ብዙ 1 ሚሊዮን አይሞላም። እሱም ከ1 ሚሊዮን ምናምን እሱም ደግሞ ከ70 በላይ ከ70% በላዩ አረጋዊ ይባላሉ። እድሜያቸው ከ70 በላይ ናቸው። 70 80 60 80 የሚመጡራቸው ያሉት ሰው የለበትም። ታፍነው የተቀመጡ ሳዋ የሰለጠኑ ተዋጊዎች አሏቸው። እንደተወለደ ነው ቃል ተገብቶ የሚሰጠው፣ እንደ ስለት ልጅ ነው ሊዋጋ ሊሞት የሚሰጠው። እኔ አሁን ተውት፣ እሱ ውስጥ አያገባኝ። ምን አገባኝ እኔ ስለሱ የማይገባኝ ግን በምንህ ሞራል ነው አንድ የትራፊክ መብራት ተከልኩ ብለህ ለዓለም መንግስታት የተናገርክ ሰውዬ የፈረሰች ከተማ ይዘህ እንዴት አድርገህ ነው አሁን ወጣ አንተ እኛን ኢትዮጵያን የመሳደብ ሞራል ያለ? ጃጅተህ ነው እንዳልል ከጃጀው ቆየ። እዚህም ሚሊኒየም አዳራሽ መጥተህ እኔ እድሜ ገፍቷል ዶክተር አብይ ኤርትራና ህዝቦቿን አደራ ብለህ ካርታ የሰጠ ጊዜ ነው ያንተ ጉዳይ ያለቀልህ። ተወሱ ጃጅህ እንዳልል ነገር ወይ ኢትዮጵያ እርግጥ እሱ ተዋውቁ ሀሳብ ያትቀዩ ችግር የለብኝ። አገር አፍርሰህ ጨርሰሃል። አገራቶች ፈርሶ ጨርሰዋል። አሰብን የመሰለች በምስራቅ አፍሪካ አይደለም እኮ በዓለም ላይ የተጨበጨበለት ወደብ ዘግተህ ሰው አልባ ከተማ አድርገህ ገለሃል። አንድ ምጽዋ ይብዛም ይነስም ትልቅ እንደ ዳላክም ተዋቸው ምጽዋን የመሰለች ከተማ አውድማታል። ሰው አልባ ሀገር አድርጋታል። እሱን እንቱ ይቀበጥ። እኔ አሁን ላንተ ለ10 ስድቦች መልስ ልመልስልህ 10ን ጭምቅ አድርጌ በሶስት ነው ልመልስልህ። ገለሃል፣ ጨርሰሃል። አስመራ የአረጋውያኖች መናኸሪያ አድርጋታል። ህዝቡን ስታታልል 2 የትራፊክ መብራት ተክለህ በዛሬ ሳምንት ነው 15 ቀን ተክለህ ዓለም ሚዲያ ሁሉ መጥቶ ካልዘገበልኛል። እኛ እኮ ካሜራ እኛ እኮ ትራፊክ መብራት ትተናውን የለም እኮ በየቦታው እኮ እየተነቀልን ያለው። ምክንያቱም አሁን በራሱ ተያይቶ በካሜራ ነው ያደርገኝ። ዘመናዊ ቴክኖሎጂ ገጥመናል ያለ የ18ኛው ቴክኖሎጂ ሴንቸሪ ቴክኖሎጂ አምጥተህ መብራት ተከልኩ ብለህ የምትጨፍር ሰውዬ ህዝቡን ከምታገኘው ገንዘብ 30% ነው 10%
አምጣ እያልክ ያንቀህ የምትቀበል አለዚያ ሬሳ አይገባም ብለህ አስገድደህ አንድ ኤርትራዊ በገዛ ኤርትራ ሀገሩ ላይ አንድ ቆርቆሮ ቤት መስራት እንዳይችል አፍነህ ይዘህ ነዳጅ ከኢትዮጵያ ሰርቀህ ከትግራይ ሰርቀህ እያበላ የመኪና እየነዳ ጤፍና ስንዴ ከጎንደር ጎጃም እያስጫንክ በኮንትሮባንድ እየወሰድክ ወርቅ ከትግራይ የዘረፍክ እየወሰድክ እየሸጥክ መሳሪያ እየገዛ የምትተዳደር በምን ሞራል ነው? ኢትዮጵያን ሰነፍ ምንድን ያልከው? ሰነፍ ነው ሰነፍ ለማኝ ምናምን ብለህ ያልከው በምን ሞራል ነው? አሁን ትላንት የመጣው ስፒዲ ያሳለፈውን ፕሮግራም ተከታተሉ እናንተ። ኦፍኮርስ ኤርትራውያኖች ናችሁ፣ ሻዕቢያዎች ናቸው በአብዛኛዎቹ የተከተላችሁት። እሱ ላይ እመጣበታለሁ። እናንተም ለፖለቲካ ስለፈለጋችሁት ነው። ፖለቲካውን ግን አከሽፈዋለን። በምታስቡት አይሄድም፣ ይደናቀፋል። ሻዕቢያና ህወሓት ተጣምራችሁ ስራችሁት ስለምናውቀው ነው። ችግር የለውም፣ እሱ እናድርገዋለን። አንድ ጊዜ አሰብ ሄዱ ነበር ኢሳያስ እንትና አብቹ ሂድ አልኩት። ምክንያት አሰብ ነበርኩ እኔ እኮ አሰብ ግዢ ነበርኩኝ እኮ አሰብን እኮ ጠንቅቄ ነው የማውቃት እኮ። አንድ ኤርትራዊ አሰብን የሚያውቅ የለም። አንድ ኤርትራዊ ጠርታ እስኪ አሰብ ነበርኩ የሚል ወይም አሰብን አውቃለሁ የሚል ኤርትራዊ ካለ ከኔ ጋር ያወራ። እኔ አሰብን በነበርኩበት ጊዜ ብታምኑ ባታምኑ ጠቅላላ እንግዲህ የዛን ጊዜ ወደ 1 ሚሊዮን አካባቢ ተቀበለች ይሆናል 800-900 ሺህ ነበር አሰብ። ምናልባት በቁጥር 10 ኤርትራዊ ሊኖር ይችላል። ምናልባት እንደው እሱንም እኔ እንደው አስተያየት አድርጌ ነው። የለም ኤርትራ በመጀመሪያ ኤርትራውያኖች የሚጠሉት ሀገር አሰብ ነው። አይወዱትም። ሲኦል ነው የሚሉት እኮ አሰብን ኤርትራውያኖች አይገቡም። አሰብ ከሚሄዱ ወልቃየት ነው የሚሄዱት ወይ ራያ ነው የሚገቡት። እኔ አሰብ ስለነበርኩ ስላየሁ ነው። አሰብ ከቢር ብትል አሰብ ሰቂር ብትል ከምቦ ሱዳን ብትል እዚህ ብትል ወደቡን ብትል ሪፋይኑ ጠቅላላውን አሰብ ነዋሪ ነበርኩ። ያውቀዋለሁ ይሄ እዚህ ያሉ ደረጃም ነበሩ። አሰብ እዚህ የገቡ ልጆች አሉ። ያሰብ ልጆች ያውቁኛል። ይዛ አብቹን አንድ ቀን ሂድ አልኩት። እንደ ጉድ ያልኩት ሂድ እስኪ አንተ የውና ሂድ። ያኔ ዛሬ ኢትዮጵያ ላይ የምታዩት ኮንዶሚኒየም ቤት ሪሲፒቶች በሙሉ ለመጀመሪያ በኢትዮጵያ ላይ የተጀመረው አሰብ ነው። የመጀመሪያ ሲጀመር ነበርኩ። የራሻዎች ነበር የጀመሩት። ሪፋይነሪ ቤቶች ብታዩቸው እዚህ ያለ ኮንዶሚኒየም ቤት ሪሲት የምትለው ይቦንድሷቸዋል። ዘመናዊ ቤቶች ነበሩ። የሪፋይነሪ ቤት ለብቻው፣ የወደብ ቤቶች ለብቻው፣ የምናብ ቤቶች ለብቻው ነበር የሚሰጡ አሰብ። አሁንም አሉ ቤቶች። አንድ ሰው የለም ግድ የለም ሂድና ይልኝ ብያልኩት አብቹን አንድ ጊዜ በሚዲያ ላይ ሰምቶ ሂድና ይልኝ አልኩት። አብቹ ሄደ አሰብ ሄደ ይብየው ጠቅላላ በሩ ተከፍቶ 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 ነዋሪ የለም። ባዶ ከተማ ነች። እሺ በሙሉ ተከፈተኳት። እኔ ያለው ጠቅላይ ሚኒስትሩ ሲሆን ነገር አስረምታለሁ። አገር ገደለ። መጀመሪያ በባህሩ የሰመጣቸውን የገደላቸውን ተውት። እሱን ሁሉና አፋር ቤት ቁጥሩ የሁሉ ህዝብና የአፋር ህዝብ ቤት ቁጥሩ የአዲስ አበባ ነዋሪ ህዝብ በሙሉ አሰብ ነበር የሚኖሩ። ወደብ ሰራተኞች በሙሉ አዲስ አበባ ልጆች ነበሩ። መርከብ ላይ የሚሰሩት እነ ወልወል ላይ ብትል፣ ካራማራ ብለህ ብትል፣ ነፃነት ብለህ ብትል፣ አንድነት ብለህ ብትል ጠቅላላ መርከብ ላይ የሚሰሩት አዲስ አበባ ልጆች ናቸው። እኔ እንኳን ስንቱን አስቀጥሬያለሁ። ፖርት ውስጥ ስንቱን አስቀጥሬያለሁ። ሪፋይነሪ ውስጥ ድንገት እንደ ማዕበል መጥቶ ግማሹን ባህር ከተታቸው፣ ግማሹን በእግር እየሄዱ አለቁ። ያ ተውት፣ የረጅም ታሪክ ስለሆነ ነው። ከዛ ውጭ ወደ ሁሉም የቀናው ሄደ፣ ወደ አፋር የቀናው ሄደ። አይ እዚሁ በቃ አርጅቻለሁ ሞታለሁ ያለው እዛ ቀረ። ይሄ ትናንትና ታሪክ ነው። በደሴ የቀናው ወጥቶ ጃንሜዳ ነበሩ። ጃንሜዳና እዚህ ቃሊቲ ነው አቃ ገነት መናፈሻ አካባቢ ላይ ሰፈሩ መጥተው የታረፉት ማለት ነው። ያ የትናንትና ታሪክ አላወራው። አሁን ሄዳ ብቹ እዛ ሄድ ብየው የገጠመውን ነገር እንገራችሁ። እሱ ራሱ ከራሱ አንደበት ስሙት ብሎ የፖለቲካ ድርጅቶችን አንድ ጊዜ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ። አሰብ ሲሄድ ቤት እንግዲህ አብቹ እንዴት አደርገው ነው ሄደ። አሰብ ሄደ። እውነት እንደ ኮርዳይት ያሉት ውሸት ነው ወይ? እስኪ ሄደን እናጣራኒ። እውነት ሰው አልባ ከተማ አለ ሆኗል ወይ? እውነት ቤት አለ ወይ? ምንድን ነው የምሰማው ነገር? ሂድና ላጣራ ብሎ ሄደ። እኛ መቼስ ያው ዝም ብለን
ወሬ እንዳልሆነ መረጃ እንፈልጋለን። ገብቷችኋል? የምናወራው ወሬ ሀቅ መሆኑ መንግስት ማወቅ አለበት። ሚዲያችን እውነት መሆኑ ማረጋገጥ አለበት። ጭንቅላቴን አትስረበኝ። ማነህ ስማ፣ እሱም በኋላ አስቀምጥ። በቃ አሁን ፕሮግራም ላይ ነው ያሉት። ብሎክ አድርጌ ነው የማስወጣ። በቃ ማነህ በአረበኛ ጽሑፍ የጻፍከው? አዳምጣ። አሁን ፕሮግራም ላይ ነው ያሉት። እንደዚህ እየደወላችሁ ጭንቅላቴን አጀንዳ የምታስወጡኝ። አርፈህ ተቀመጥ። መጀመሪያ ልጨርስ ፕሮግራሜ። ከዛ ሄደ። እውነት ነው የሚወራ ነገር። አሰብን የሚያብር ከተማ እንዴት ሰው የለም ምናምን ብሎ ተነስቶ ሄደ። አብቹ የገጠመውን ነገር ከራሱ አንደበት አዳምጡ። ኮዳያት ውሸት አለመሆኑን ብታውቁ ነው። ይኸው አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት እንስጠው፣ ስራ ነው ህይወት የሚያመጣለት የሚል በየጊዜው ተነጋግረናል። ሁሉም ኢንቮይ የሚሄደው ተወያይቶበታል። በኤርትራ በኩል በግልጽ ባላወቅነው መንገድ ለዚያ ጉዳይ ምላሽ ለመስጠት ብዙ ዝግጁ አልነበሩም። እሱ ቀርቶ የከፈትናቸው ወደቦች፣ ድንበሮች በሰሜን የከፈትናቸው ወዲያው ተዘጉ። ታስታውሱ ከሆነ የተዘጉት እኮ አሁን አይደለም። አሰብ ሲሄድ ቤት አለ። እችን ነገር በደንብ አድርጎ ያዙልኝ። አሰብ ሲሄድ ቤቱ አለ። ቅድም የነገርኳቸው ቤቶች ናቸው ያሉት፣ ዘመናዊ ቤቶች ናቸው። ዘመናዊ ሪል ስቴት ነው ያለው። ቤት አለ፣ መንገድ አለ፣ ሰው የለም። በሩ ክፍት ነው፣ ባለቤት የሚል ነው። ይህ እንግዲህ ጠቅላይ ሚኒስትሩ ባይነገጠሙ ነው። ህዝብ የለም። ግማሹን ገሉታል፣ ግማሹን አስዶታል። ባዶ ባህር አድርጓታል። ባህሩ ይገማል። ከባህሩ ግማት የተነሳ የሚወጣው ሽታ ነዋሪውን ስላላስቀመጠ ግማሹ የአስም በሽተኛ ሆኗል፣ ግማሹ የቫይረስ ተሸካሚ ምናምን ሆኖ እየተሰደደ እየወጣ ነው ያለው። አይኖርም። አስም የሚቀመጥ ነዋሪ የለም። ይሸታል። ምክንያቱም ባህር ሲነቃነቅ ነው እንጂ ጸጥ ብሎ ከተቀመጠ አልጌ ይይዛል። አልጌ ታውቃላችሁ? አልጌ የሚያውቀው ነው። አልጌ አረንጓዴ ሆነና የአረንጓዴው ከላይ እዛ ላይ ስለሚጋገር ትንፋሽ የለውም። ትንሽ ንፋስ ካገኘው ይሸታል፣ ይገማል። ግማቱ ደግሞ አስም ያመጣል፣ ሳይነስ ያመጣል። አገማው፣ አቆሸሸው፣ ህዝቡን አሰደደው፣ ከተማውን ሎክድ ያደረገ፣ ዘጋ። ስንት ቢሊየን ብር አውጥተን የሰራነውን ሪፋይነሪ ሞልድ ሪፋይነሪ አበሰበሰው። ያን የሚያክል ትልቅ ታንከሮች ናቸው፣ የነዳጅ ማጣሪያ ታንከሮች በሙሉ አሁን አፈር ሆኗል። ስትመቱት ይበሳል፣ ስትመቱት ይበሳል። እሱን ከማደስ ሌላ 6 ሪፋይነሪ ትሰራለህ። አበሰበሰው። ወደብ የነበሩ የወደብ ዕቃዎች በሙሉ ሰርቆ ወስዶ አሰብ ላይ ጫነው። ምጽዋ ወሰደው። ምጽዋም እኮ ተዘጋ እኮ ላይጠቀምበት እኮ ነው። አዳምጥም ብለህ ይሄ ታሪክ ነው የምነግርህ። ይሄ ሰው የሆኛን ሰነፍ የሚለን እንግዲህ አሁን ሰው የሌለባት ከተማ ገጠመኝ ነው የሚለን። ይኸውልህ አሰብ ሲሄድ ቤት አለ፣ በር አለ፣ ሰው የለም። ይሄ እውነተኛ ታሪክ ነው። ይህንን ከተማ መልሰን ህይወት ይሄን ካልኩ ይበቃኛል። ቤት አለ፣ ያማረ ቤት፣ ህንፃ ቤት አለ፣ ሰው የለም። እየታረካችሁ ሰው በልላችሁ። በዚህ የታወቀ ነው። ሰው በመብላት የታወቀ ነው። ይሄ ነው ጨዋታ ያለው። 27 ዓመት አገር ገደሉ። ከመለስ ዜናዊ ጋር ነው 27 ዓመት ትውልድ ገደሉ። 27 ዓመት አገር ገደሉ። አሁንም እንግደላችሁ ነው የሚለው። እንደማይችል ያውቋል። አንድ እህቴ የ27 ዓመት ቆይታችንን ጥሩ አገለጸችው። በጥሩ አገላለጽ 27 ዓመት ምን እንዳሳለፍን በኢሳያስና በመለስ ዜናዊ በሁለቱ ምክንያት ወደቡ እንዴት ከእጃችን እንዳወጣ ያው ደጋግመን ስለሰራንበት አያስፈልግም። ግን የመለስ ልጆችና የኢሳያስ ልጆች መንግስቶቻቸው የሰሩንን ግፍ አንድ ልጅ በጥሩ አጋጣሚ አንድ ነገር ገልጸዋል። እሱን ላቅርብላችሁ። ጥሩ አነጋገር ሰው እንድሰሙት ነው። ይሄን እርግጠኛ ሪያሊቲ በቃ ልጅ እኮ ይሄ ነው። በፈለገው እሺ ብንዟዟር እቺ እውነት ነች የነበረችው።
አሁንም ያጋጠመን ይሄ ትውልድ ነው። ዜጋን የገደሉብን እነዚህ በ27 ዓመት ቆይታ ውስጥ ምን ያላየነው አለ? ምስጋና ለአመራሩ ይሁን ጠቅላይ ሚኒስትር። እቺ አሁን የምትናገረው የ27 ዓመት የህወሓትና የሻዕቢያ ዘመን ቆይታ ምንድነው ያላሳለፍነው ነገር? እስኪ መልሱልኝ ብላ አብቹ ነው የምትጠይቀው። ሻዕቢያ ኢትዮጵያ የምትባል ሀገር እያለች ጤና አገኛለሁ ብሎ አያስብም። ይፈራታል ኢትዮጵያን። ሻዕቢያ የሚፈራው ኢትዮጵያን ነው ከማንም ሀገር በላይ ያውቁናል። ደግሞ ችል እየተናገረችው ነገር በደንብ አድርጋችሁ ጥሞና አዳምጡት። አያይዤ የመጣባት ነገር ስላለ ነው። ይጭቀጥ ይሄድ ይቅርታ በ27 ዓመት ቆይታ ውስጥ ምን ያላየነው አለ? ጠቅላይ ሚኒስትር ይቅርታ በ27 ዓመት ቆይታ ውስጥ ምን ያላየነው አለ? ምስጋና ለአመራሩ ይሁን ቁርሳቸውን ድራፍት የሚጠጡ ወጣቶች አፍርተናል። ፍየል የሚቀናባቸው ጫት ቢጠፋ ሳር ከመጋጥ የማይመለሱ ስኬታማ ቃሚዎችንም አትርፈናል። ሪህ የሚያስይዝ ዘይት ለመግዛት ሪህ እስኪይዘን እንሰለፋለን። የዳቦ ቅርጫት ትሆናለች የተባለችው ሀገር ዳቦ እንደ ኪኒን በውሃ የሚዋጥባት ሆናለች። ቅርጫቱ ግን አለ፣ ስትፈልጉ ጠይቁን። ኮማንድ ፖስት የተሰኘ ጾም በአመት 2 ጾመናል። የትምህርት ቤቶች አጥር ጫት ቤትና ሺሻ ቤቶች ሆነዋል። ትምህርት ቤቶች ከማወቅ ይልቅ አለማወቅ የሚማሩበት ቤት ሲሆን አይተናል። አሁን ባለፈው አንዱ ተማሪ ማጂላን በጉዞ ላይ ያለ ጫማውን በልቷል። ይህ ምን ያሳያል ስል ብጠይቀው ይህ የሚያሳየው አንደኛ ጫማው የቻይና እንዳልነበረ ሲሆን ሁለተኛው ደግሞ የዛን ጊዜው ጫማ ከሙዝ ልጣጭ እንደሚሰራ ነው ብሎ መልሶልኛል። እና ምን ለማለት ነው? እኛ የኮንዶሚኒየም ዕጣ ብለን ስንጠብቅ ለካ ሀገራችን ተሰርቃለች። እሷን እኮ ነው ያስመለሱልን። ወደፊትም ይለወጣል ሲሉን አምነንዎታል። ያመንነው ደግሞ ብቻዎትን ነው። የቀደሙትማ አየናቸው እኮ። ወዲህ ግድም ጥፍር ይነቅላሉ፣ ወዲያ ግድም ጥፍር ቀለም ያስመጣሉ። ወዲህ ግድም እግር ይሰነክላሉ፣ ወዲያ ግድም ክራንችና ዊልቸር ያስመጣሉ። አዲስ አበባ ግን ታሪካዊ ከተማ ናት። የእግዚአብሔርን መኖር ከሚያስክዱ ማሰቃያ ቤቶች በዚህ ሀገር ኔትወርክ እግዚአብሔር ዘንድ ስልክ እስከሚደውሉ ፓስተሮች በአንድ ላይ አስተባብራ የምታኖር ከተማ። ዶክተርዬ ግን ይሄ ሁሉ ሲሆን እርሶ የት ነበሩ? ትልቅ አገላለጽ ነው። የ27 ዓመት ቆይታችን ይሄ ነው። ያ ጄኔሬሽን ነው አሁን ያለው። ያን ጄኔሬሽን ነው እንደገና አሁን ሼፕ አፕ አድርገን ትውልድ እንዲቀረጽ ያደርገው አያርገውና የደድብና የሰግጥ ትውልድ መልሰው አመጡብን እንጂ ያንን ትውልድ ነው ለመቅረፍ እየታገልን ያለ ነው። እዚህ ጋር እቺ ልጅ የገለጸችው አገላለጽ ቀል እንዳታል በጣም ከባድ መልእክት ያለው አገላለጽ ገለጸ። አንድ ኤሪትራዊ 100 ኮንዶሚኒየም ቤት ነበረው እዚህ በህወሓት ዘመን። አንድ ሻዕቢያ ነው የምትላቸው ኤርትራውያኖች ተዋቸው የራሳችን ናቸው። አሁንም ኢትዮጵያ ውስጥ ነው፣ ኢትዮጵያ ውስጥ እየበሉ፣ ኢትዮጵያ ውስጥ እየጠጡ፣ ኢትዮጵያ ውስጥ እየኖሩ አሁንም የኢሳያስ አፈወርቅ ደጋፊ ናቸው። የትናንትና የኢሳያስ አፈወርቅ ኢትዮጵያን መስደብ ሻዕቢያዎቹ ውስኪ ሲያስረጫቸው አደረ። ባትል እሱ ተናገረ እኮ ወይ ለዚህ ለኢሳያስ አፈወርቅ ለንጀቅጣ ኮመንቶቹን ያቸው የሚናገረው ላይ ከስር ይጽፉት። እነዚህ ሰዎች ናቸው አሁንም አብረው ነው የሚኖሩት። እነዚህ ሰዎች ናቸው አሁንም አብረው ነው የሚጠጡት። እነዚህ ሰዎች ነው መንግስትን አስወጣልን ብዬምለው ነው የሚጮው። ወድጄ አይደለም እኮ ሂዱ አንብቡት። የኢሳያስ አፈወርቅ ንግግር ላይ እያንዳንዱ ሻዕቢያ ምን ከስር እንደሚጽፍ ኢትዮጵያን አጥፋ የሚል ጽሁፍ አይባልም። አጥፋ ለኢትዮጵያ ለኢትዮጵያ ለጨርስ ጦርነቱን አስገባ እኛ እዚህ ያለን ስታንድ ባይ ነን ያለን ይላሉ ዘቁጭ ብሎ። ሻዕቢያ ነው። አምረን ካልታገልናቸው በስተቀር እመኑኝ እባብ ናቸው። ቆዳቸውን ገልብጠው ይመጡብናል ተመልሰው። ለዚህ ነው የምሰጋው እኔ። ለዚህ ነው አይኔንና ገልጬ ጆሮዬን ሰጥቼ የማዳምጠው። እባብ አፈር ልሰው እንደሚነሱት ልሰው ይነሱብናል። በኢሳያስ ንግግር ላይ ስሜታቸውን ይዩት፣ አንብቡት። ጦርነት እየፈለጉ ነው ያሉት። አሁንም ጥቅምት 24ን ሊደግሙት ይፈልጋሉ። አሁንም ፊልድ ማርሻል ብርሃኑ ምን አለ? ባዳን ናቸው
ፕሪቶሪያ ብለን ንፋስ በሰጠናቸው አሁንም ከበሮ ይደቁሉብናል አለ። አይታችኋል ትናንትና ምንብል ተጋዳላይ እያሉ ሰርግ ላይ ተኩሱ ይዘው ይሄ ከባድ ነው፣ ማዕበል ነው። ጎበዝ እንደቀልድ እንዳታዩት። ፊልድ ማርሻል የተናገሩትን ነገር እኔ ላሰማችሁ። በሬ አርዶ ያረደ ካዲ ነው። ሰሜን ግብጾች ሻቢያን ቀጥረው አንድ ቆይ ግብጽ ሻቢያን ቀጥሮ በዚህ አጋጣሚ ላይ አንድ ሚስጥር ልንገራችሁ። የግብጽ ባጀት የኤርትራ ባጀት የግብጽ ባጀት ነው። እሱ ነው የሚመድብላችሁ ባጀት። ግብጽ ሻቢያን ቀጥሮ ሻቢያ ህወሓትን አስታጥቆ ህወሓት ሸኔና ፋኖን ፈጥሮ ሀገር እንዴት እንበጥብጥ ተብሎ የተሰራ ፕሮፓጋንዳ ነው ያለው። ፖለቲካው እንደዚህ ነው የሚቆመው። ይሄንን በተፈለገው ነው። ይሄን ደግሞ ለማወቅ ፈለክ ይሄው አሁን የሚመጡትን የፋኖ አመራሮች እጃቸው ቢሰጡት ተስማቸው። በአብዛኛዎቹ የፋኖ አመራሮች የአማራ ትግል አለቀ ብለዋል ነው መጥቶ እጃቸውን የሰጡት። ኖ የፈለገ ጥያቄ ይኖራል፣ ግን ለሻቢያና ለግብጽ ግን ተላላኪ ሆነ በምንም ተአምር ብለው ዛሬ ኮሎኔል ፋንታሁን እነ ማስረሻ ሰጤ ሌሎቹም አሁን ይገቡ ነው ያሉት የሚሰሩት። ኖ በፍጹም የፈለገ ችግር አለን በሀገር ጉዳይ ላይ ግን በፍጹም ለሻቢያና ለግብጽ ተቀጣሪ አንሆንም ብለው እጃቸውን እየሰጡ ይመጣሉ። ለዚህ ነው ኢሳያስ አፈወርቅ ዛሬ ዘመነ ከእጁ ከወጣ የሚወጣ ብዙ ሚስጥር ስላለ ዘመነ ባለበት ቦታ እንዲረሸን ብሎ ትእዛዝ በድብቅ ይሰጠው። ዘመነ የት ነው ያለው? ኡጋንዳ ነው ያለው? የት ነው ያለው? እሱን እናገራለን። ግን የእነሱ ስሪት መሆናቸውን ራሳቸው ፊልድ ማርሻል የተናገሩትን አንድ ጊዜ እናዳምጠው። የህወሓትና የሻቢያ ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ግብጾች ሻቢያን ቀጥረው ይሄ ነው። ይሄ ኃይል ለአንዴና ለመጨረሻ እስካልተነቀለ ድረስ ዋጋ ያስከፍለናል ይላል። ለአንዴና ለመጨረሻ ጊዜ ካልተነቀለ ይላል። ሰግጥም ብለና፣ ድድብም ብለና፣ ስፒድም ብለና፣ የፈለገውን ብለና መወገድ አለባቸው። በቃ የኔ አቋም ይሄ ነው። ግብጾች ሻቢያን ቀጥረው ሻቢያ እሱን ቀጥሮ ኢትዮጵያን ወግቶ ባህር በርና ያሳጣንና አገር ያስገነጠለ ካዲ ነው። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክደት መንፈስ የክደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ የክደት ኃይል ይሄ ኃይል ለአንዴና ለመጨረሻ ካልጠፋ በስተቀር እመኑኝ በየጉያችን ተቀምጠዋል፣ በየቤታችን ተቀምጠዋል፣ በየቀበሌያችን ተቀምጠዋል፣ በየመኖሪያችን ተቀምጠዋል። መነቀል አለባቸው። ሻቢያ የሚባል ተሰብስቦ ሄዶ ካምፕ መቀመጥ አለበት። አለቀ በቃ። ጠንከር ያሉትን ዲፖርት አድርገን ወደ አስመራ ለራሱ ልጆቹን መስጠት አለብን ለባለቤቱ። ይሄ ካልተደረገ በስተቀር ይላል እኮ ፊልም ማሻልኩ መነቀል አለበት ይላል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ይላል እኮ ፊልም ማሻልኩ። መነቀል ነው ያለበት። የተነቃነቀ ጥርስ ይወልቃል። መነቀል አለበት። በቃ አለቀ። ጌም ኦቨር ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። በቃ ይሄን የምንስማማ ከሆነ ይሄ የሚደረግ ከሆነ እኛም ጥያቄያችን እኮ ነው። ለበኔ ግርም የሚለኝ አንድ ኢትዮጵያዊ ኤርትራ አለ ወይ በመሃል አዲስ አበባ ላይ ሽጉጥ ይዞ ፎከሩብን እኮ የለም። ሀያት ወዳይ ትክክል ነህ። እኔና አባቴ የዛሬ 6 ዓመት ሄደን አይቼዋለሁ። አባቴ ሳየው በጣም አዝኗል።
እንደዚህ አልነበረም የዛሬ 50 ዓመት አሰብ። እኛ አለ እኔ በቋል ዋናው እንዴ እኔ አትጠይቀኝም እንዴ ምን አስጠይቃባት እኔ ያለሁልህ እኮ እዚህ ጋር። ስለዚህ ነው ይሄ ነው ዛሬ እንኩሮ ሚዲያ ምን አለ ከገቡ ትግል ወጡ። አሁን አንድ ትልቅ ለውጥ አለ። አሁን እነ እንኩሮ ሚዲያ ንግልብጥ ሚዲያ ምናምኖች አሁን በቃ ተስፋ ቆረጡ። ኮሎኔል ፋንታውን መግባት ማስረሻ ሰጤን ተከትሎ እየገባ ያለው ኃይል ተስፋ አስቆረጣቸው። አሁን ምን አሉ? የአሜሪካን ምንድን ያሉት ምንድን ነው? አሜሪካኖች የፋኖ አመራር የፋኖችን አለ ሰበር ነው ደግሞ ሰበር። አሁን የመጣ ሰበር በቃ ቋንቋቸው ጠፋቸው። የትግል ወሬ የለም። አሁን ገቡ የለም። ክፍለ ጦር ማረክን፣ ታንክ ማረክን፣ እንዲየገባን ይህን ከተማ ተቆጣጠርን፣ ወሬው የለም። ምክንያቱም ፋኖ ከፋኖ ጋር ነው እየተፋለመ ያለው። አሁን እነዚህ እጅ ሰጠው የገቡት ፋኖዎች መከላከያን እረፈ አሉት። በቃ ተወው አሉት። ከዚህ በኋላ ኦፕሬሽኑ ለኛ ስጠናል። በቃ ስጠለኛ እነሱ ናቸው የሚዋጉት። ያለው መከላከያ ይዋጋም። አሁን የትም ቦታ ላይ ሄዱ። ማስረሻ ሰጤ ለሚናገረው ኃይል ኑ የሰላም ድርድር እያደረግን ያለ ነው፣ በሰላም ግብሩ መመሪያ ሰጥቷል። አሁን ፋንታውን መጥቷል። ፋንታውንም እንደዚሁ ነው የሚለው። ይሄንን ኑ የሚሉትን ነገር የማይሰማ ፋኖ ካለ ማስረሻ ሰጤን ተከትሎ የገባ ሰላም ፈላጊ አለ። ኮሎኔል ፋንታውን ተከትሎ የገባ ሰላም ፈላጊ አለ። እነሱ ናቸው የሚሄዱት። ያውቁታል የቱ ጋር እንዳሉ። ከእነሱ ጋር ነው ጨዋታው የሚቀጥለው። ይሄ ያስፈራው እንኩሮ ሚዲያ ገጥቶ ምን አለ? መግለጫ ሰበር መግለጫ አለ። እስኪ እናንተ ላይክ አድርጉ፣ ሰብስክራይብ ቫይራል እንዳንወጣ እኮ አድርገውናል። አሁን እኮ የራሱ ሚዲያ እኮ ሊወርድ ይችላል። ሼር አድርጉ፣ ለሁላችሁም ላይክ አድርጉላችሁ፣ ላይክ ሼር አድርጉ። ለአሁን ሊያወጡት ይችላሉ ይሄን ማረጋገጥ እና ወጥቶ ምን አለ? ሰበር የአሜሪካን ምንድን ነው ያልከው አንተ? የአሜሪካን መንግስት አለ ለእንትን መግለጫ ፋኖች ተደራደሩና እናዳምጡ። ቆይ ምንድን ይሆን ምን እነሱን እኮ ያልሰባቸው ምን ብሎ አዘዘ? እንኩሮ አሳዘነኝ። ምንድነው ተነስቶበታል አሉ። የሚጥል በሽታ ይዞታል አሉ። በቃ በስትረስ አበደ ያሉ። በቃ አብዱ። እሱና ወይዘሮ ፋንታ ወይዘሮ ማነው ሀብታሙ አብዱ። በቃ አብዱ አልሆን አላቸው። በቃ ምንም በዚህ ቢሉ በዚህ ቅዳሜ ገበያ ትሻላለች። ስለ ፋንታሁን ሰጭ ሰጠ ነው የምትሉኝ? ጋዜጠኛው ሜዳስ ሜል ተለማንቅር ይላሉ አሉ። ሞጣ ግን ምን አለ? ከዛ አንድ ነገር ተናገረ። ሞጣ ሌባ ነው አለ። እኔ ሰክስስፉሊ ፋኖ ማለት ሻዕቢያ ነው እመኑኝ፣ ፋኖ ማለት ህወሓት ነው እያልኩ የታገሉ ያ ኮካውት ገብቷል። እዚህ ጋር የታገልነው ትግል ፍንክች ብሎ ወጣ። አሁን እኮ ሰው ከኔ ጋር ማውራት አይችልም። ትንቢተኛው ተባልኩ እኮ በቃ ትንቢተኛ ምንድን ነው ጻፉት። ምንድን ይባሉስ ምንድን ጠፋኝ ስሙ። አማርኛውም እኮ የጠፋ መጣ። ትንቢት ተናጋሪ ኮርዳ የተባልኩ የዘመኑ ሸህ ሁሴን ጅብሪል የተባልኩት የዛሬ ስንት ዓመት ነው። አሁን በቃ ይሄ ዝም ብሎ አሁን ትንቢት ታየኝ ራእይ ታየኝ የሚሉት የኔን ቅንጣት አይችሉም። ቅንጣት አይናገሩም። ወላ ቄስ በለው ወላ ዲያቆን በለው ወላ ፓስተር በለው ወላ ሼህ በለው ቅንጣት የኔን ያክል ትንቢት የተናገረ የለም። እንግዲህ ተመልከቱ። አሁን እንግዲህ እንትን የሆነ ነገር ቢይዝ አሁን እኔ በቃ ዘጋው ማለት ነው። ኃይለኛ ዘግቶ ነው የምዘጋው። ነቢይ ቁጭ ያለ በቃ ኃይለኛ ቁጭ ያለው ነገር ሁሉ ቁጭ ያለ። አሁን ሁሉም የሚናገሩት ይሄን ነው። አወቁ ፋኖ ውስጥ ፋኖ ማለት ሻዕቢያ እንደሆነ። ነቢይ እስኪ ነቢይ ኮድ አይመጣም ማለት ነው። ኮድ ይጠፋብኛል። ግን አንድ ሲቀጣጥሉ ሲጽፉ ቆይ ይጻፋል። እንደዚህ አንድ ስም ይወጣለታል። ሞጣ ራሱ ምን አለ? ሞጣ እናደቁ ከዛ የአማራው ሸኔ ነው። ይሄውላ ዛሬ ፋኖ ማለት ይሄው ፋኖ ማለት የአማራው ሸኔ ማለት ዘንድሮ እኮ በሳቅ ነው የሞቱ። የአማራው ሸኔ ነው አለ ፋኖ ማለት አለ። ሁለቱም ግን የሻዕቢያ ስሪቶች ናቸው ነው ግን የሻዕቢያ ስሪት ነው። ሂድ እንግዲህ ሂድ በለው ሂድ ይጎ እንግዲህ ዛሬ ፋኖ ማለት የአማራው ሸኔ ነው። በቃ ዛሬ ፋኖ ማለት ሻዕቢያ ነው። ይሄውላ ዛሬ ፋኖ ማለት ሻዕቢያ ነው። ማን ያለንን እንግዲህ ፋኖ ስትጠራ እንግዲህ
ይኸው እየተናገሩ ፋኖ ማለት ሻዕቢያ ነው። 4 ዓመት የሚለፈልፍ 3 ዓመት ሙሉ ያለ እንዴ እንኳን ከእናንተ አፍ ወጣ። እንኳንም ዛሬ ነቃችሁ፣ እንኳንም ዛሬ አወቃችሁ። ዞሮ ዞሮ ይኸው ገቡ እኮ እነ ኮሎኔል ፋንታሁን እኮ የሚናገሩት ይህንን ነው። ይህን የሚናገሩት እኮ ማስረሻ ሰጠው ቀድሞ የተናገረው። በምንም ታምር ጥያቄ አለኝ፣ መንግስትን የምጠይቀው ጥያቄ አለኝ፣ ጫካ ገብቻለሁ፣ ሰላማዊ ትግል የምታገል የገባሁበት ምክንያት ለሻዕቢያ ግን አልዋጋም ብለው እኮ ነው የገቡት እኮ። ሌላ ምንም ነገር የላቸውም። በቃ ፋኖ ማለት ማን ነው? ሻዕቢያ ነው። በራሳቸው አንደብስቡት። ዛሬ ፋኖ ማለት ሻዕቢያ ነው። ዛሬ ፋኖ ማለት ኦነግ ነው። ዛሬ ፋኖ ማለት ያድዋ ህወሓት ትግሬ ነው። ዛሬ ፋኖ ማለት አማራን የዋደመ የገደለ የጨፈጨፈ የአማራ ወንድሙን የቀበሌ ሊቀመንበር 7 ልጆቹን ሜዳ ላይ ጥሎ እየገደሉ ክስትና ባጎን ልጅ ተደራጅተው እኮ ነው ዛሬ መኪና ማገት። የወርቁ አይተነው መኪና እኮ ያገተ ነው ፋኖ። ወርቁ 400 ሚሊዮን ብር ለፋኖ አግዞ የከሰረ ሰው ሌባ ነው የተሰባሰበው። የራሱን ቪላ የሚገዛ ፎቅ ሴኖትራክ እየተገዛ ነው። ይቺ ጊዜ ካለፈች ሀብታም መሆን አይቻልም ብለው ወስኗል ፋኖች። ዘመነ ካሴ አንድ ቀበሌ መያዝ የምልክን ቤተ መንግስት መያዝ ነው ያለ እኮ ክልሉን እያወደመ ቢችል ትግሬን ተሸክሞ መግባት ሚኒስትር መሆንና እንደ ወርቁ አይተነው ቢሊዮነር መሆን ነው። የሚገርማችሁን አንድ ሰርፕራይዝ ማድረግ ነገር ልንገራችኋል። አሁን በቅርብ ቀን ጠቅላይ ሚኒስትር ዶክተር አብይ አረብ ሀገር ነበር። እያንዳንዱ የፋኖ አመራሮች አረብ ሀገር ሞል የሌለው በቃ የህወሓትን ስራ የሰሩት። አሁን ህወሓቶች በሙሉ አረብ ሀገር ሞል የነሱ ነው፣ ፋብሪካ የነሱ ነው፣ ሪሴት የነሱ ነው፣ የህወሓቶች ነው። እያንዳንዱ የፋኖ አመራር ተዋጊ የሚባሉት በሙሉ አረብ ሀገር ውስጥ ቤት የሌሉ የለ። አንዳንዱ እንግሊዝ ሀገር ኤሮፕም ገዝተዋል፣ አሜሪካንም ይገዘዋል። ትክክል። አንድ በአንድ ከተናገርከው አንድ የቀረ የለም። እኔ ምስክር ነኝ። ቴንኪው አመሰግናለሁ። ተመልከቱ እንግዲህ አሁን አረብ ሀገር ነበረ ጠቅላይ ሄዶ የአረብ መንግስት የማጠቅላላ የፋኖ አመራር ሆኖ ንብረታቸውን በሙሉ የአረብ መንግስት ወርሶ ለኢትዮጵያ መንግስት ሰጠው ነው። ጠቅላላ ቤት የለ፣ ፋብሪካ የለ፣ ሪል ስቴት የለ፣ ምን የለ፣ ጠቅላላ ንብረታቸው ተወርሶ ለመንግስት ሊሰጥ ነው። ለአማራ ክልል ለወደመው የአማራ ክልል ላወደሙት ትምህርት ቤት ላወደሙት ጤና ጣቢያ ለዘረፉት ህዝብ እንዲመለስ ሊያደርግ ነው የአረብ መንግስት። ይህን አዳምጡ። በቅርብ ቀን ስለምታዩት ነው የምነግራችሁ። ወይ አሌክስ ዴቭ በቃሉ የጸና ኢትዮጵያ ጀግና አስቀድሞ ሊሆን ያለውን ያወቀ ያስተማረ ለብዙዎች የጽናት ምልክት ነበር። ታንቴ ያመሰግናለሁ። ጠቅላላ ወስዶ ሊመልስ ነው። አማራ ከዚህ በኋላ መንገዱ አይዘጋም። አማራ ከዚህ በኋላ ኬላ የለውም። አማራ ከዚህ በኋላ ከብቱ አይበላም። አማራ መሬቱን ጾም አያሳድርም። አማራ ከዚህ በኋላ አዋቂ መምህራን ልጆቹ አይገደዱም፣ ሴቶቹም አይደፈሩም። ጌም ኦቨር። መሬት ወረደ ስራ ይሰራል። ዋጋ ከፍለንበታል። መሬት ወረደ ስራ ሰርተናል። ይሄ ስለምታዩት ዛሬ ገቡ ትግል አቁመው ከተማ ተቆጣጠር፣ መከላከያ ተቆጣጠር፣ ክፍለ ጦር ተቆጣጠር፣ እንደዚህ ተደራረግን። በስልክ በኩል ከኡጋንዳ ተደዋውለው እንደዚህ አዎ እንግዲህ 12ኛው ክፍለ ጦር ከ13ኛ ብርጌድ ሆነው እንደዚህ አድርጎ ደምስሶ እየገሰገሰ 4 ከተማ የሚል ሁሉ ወሬ የለም። አሁን ምን አለ? ሰበር ዜና የአሜሪካን መንግስት የፋኖ የት ያውቀዋል? ፋኖ ማን እንደሆነ አሜሪካ መንግስት የት ነው የሚያውቀው? በአሸባሪ ሊስት ነው። ፋኖም ሸኔም ጁንታም በአሸባሪ ሊስት ውስጥ ተመዝግበው አሜሪካን የተላካችሁት እናንተ ናችሁ። 6 ቢሊዮን ወርቋ 400 ፋኖ ሄድ በዚህ የምታወቁ በምን አታወቁም? ሌላ አሜሪካን መንግስት አለ ምንድን ያለ የአሜሪካን መንግስት የፋኖ አመራሮችና ባለስልጣናቶችን የትኛው ነው ባለስልጣን? የት ነው አመራር? ሽፍታ ነው፣ ጎሬላ ነው። ፋኖ ወክሎ ይምጣ ብሎ የአሜሪካን መንግስት ከጠራ ፋኖ ወክዬ የሚሄደው እኔ ብቻ ነኝ። እኔ የፋኖ መሪ፣ እኔ የፋኖ አዛዥ። ፋኖ ስጠራ ግርማ ይሽጥላ ነው። ፋኖ ስጠራ እሸቴ ነው ከነ ልጁ የሞተ ከህወሓት ጋር ተፋልሞ 16 ህወሓት ደፍቶ ልጁ ሞቶ ተቀወቀጠው የልጁ ሬሳ ተደግፎ የልጁ ሬሳ አጋድሞ
ከጁንታው ጋር ተጋድሞ የሞተ ማን ነው? ጥራልኝ። እሸቴ ነው ፋኖ የሚባለው። ግርማዬ ሽጥላ ነው ከጅብ ጋር ጎን ለጎን ይላል ብሎ ያለው እሱ ነው ፋኖ ማለት። ከየት መጣ ፋኖ ነው? የማላውቅ ፋኖ ያለው የአሜሪካን መንግስት ፋኖችን ይጥጥ አዳምጥ የሚለው ሂድ እንዴ ያልከው ሰበር ደግሞ ሰበር የሚሉት ነገር ያላቸው የሚገርሙ ነገር ልክ እንደ ሻቢያዎቹ አሁን ጀምሩ ሰበር 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 ይላል። ሰበር ዜና አለን። የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ አይ እኔ እንደው አሁንስ እንደው ልደፉኝ ነው እንዴ እናንተ የምትፈልጉት? ምንድነው አላማችሁ? ቆይ እንኩሮ ምንድነው ሐሳብ? ምንድነው ተናገር እስኪ። የፋኖ አመራሮች ማን ነው አመራር? በዚህ ያለም እንደ ያለው አመራር የምትለው እዚህ ነው ያለው ማስረሻ ዘጠኝ ያለ እዚህ ያለ አያነጋግረውም። እዚህ ደውሎ ይኸው ፋንታውን መጥቷል። ዋናዎቹ እንግዲህ የፋኖ መስራች ማን ነው? ፋንታውን ነው። ገባ እዚህ ሌላ ማን ነው? ዘመነ ካሴ ኢሳያስ አፈወርቂ ሳይገሉ አይቀርም ዛሬ ሌሊት ትላንትና ሌሊት ማን ነው ያለው? መሬ ወዳጆ መሬን ተው። የፋኖ አመራሮችን ሊያነጋግር እኔ ትንሽ አይሰቀጥህም እንደ አንተ እንኩሮ የልህ ፖለቲከኛ እንዴ? ሞቶ አልሞትኩም ባይኮን አንተና ወይዘሮ ሀብታም ይሆናችሁብን። ሞታችሁ አልሞትኩም ብላችሁ ረው ወይዘሮ መሳይ እርሱ ስንት ንቀት እኮ አዳምጥ የሚልህን የአሜሪካን መንግስት የፋኖ አመራሮችን ሊያነጋግር የትኛውን የሚያነጋግረው ማን ነው? እስኪ ራሱ በክብሪት እንጨት ላይ የሚሄድ ይመስላል። ቅጥል ብሎ በቀደማያቸው በክብሪት እንጨት የሚሄድ ይመስላል። በቃ ፊትና ኋላ ሁሉ መለየት እስካይቀተኝ ድረስ ፎቶ አብስትራክት ነው የሚመስለው ራሱ። እንዲ ኧረ ተው 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 እንኩሮ ተው ተው አትቀልጅበት። ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። እሺ የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ሰባ አዳምጥ። አሁን ወጥ ረገጣችሁ። እጅን ሰተህ የምትገባ ከሆን ካልሆነ በስተቀር ከዚህ በኋላ ከአንተ ጋር ቁጭ ብሎ የሚደራደር የለም። ይሄ ካደረገ መንግስት የኢትዮጵያ መንግስት የላትም። የመጡትን ሰዎች እንቀበላለን። በደንብ አላየህ? በሄሊኮፕተር እኮ ነው የምናመጣቸው ካሉበት ቦታ ደውለውልን በቃን እጄን ሰጥቻለሁ ስር ሄሊኮፕተር ነው የምንልከው። መኪና እኮ ሄሊኮፕተር ልከን በሄሊኮፕተር የአካባቢው ሰው ሸኝቶት ነው እንደዚህ የሚገባው በሰላም እጅ ከሰጠ። አለበለዚያ ግን ከአንተ ጋር ቁጭ ብሎ የሚደራደር ዱርዬ መንግስት የለም። ባለበት ቦታ ትስተናገዳለህ። ጌም ኦቨር። የብልጽግና መንግስትና የፋኖ አመራር የትኛው ነው አመራር? ሽፍታ በል እንዲ የብልጽግና መንግስት ይሆናል። የት ምንድን ነው የምታወሩት? ማን አልገባኝ። ውጣ በቃ ስላልገባኝ ጽሁፍ ውጣ። ወይ ተሰድባ አልተሳደብክ ነገር ወይ ለይቶላል። ዝም ብለህ ብቻ ትጽፋለህ። ምንድን ነው የምትጽፈው አንተ? ወጥተሃል፣ ተባረሃል። ፍጹም ልባቸው የማይጸዳ የተረገመ ማህበረሰቦች ናቸው ሻዕቢያ ላይ መሳይ መኮንን የጋገረውን የውስጥ ሙሉ እየገመጠ የሚጸናም ፋኖ ዲያስፖራ ምንድን ነው? ቆይ እናዳምጠው። መንግስት የለም ሲሏል ሊደራደር አብይ ሊደራደር ከፋኖች ጋር የማትድንብድ የብድ በሽታ የውሻ በሽታ ያዘ። ሂድ አሁን ጨርስ እባክህ ቶሎ ብለህ ጣጥር አድርገው
ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን የት ነው የሚፈልጋቸው? እዚህ ያሉም እንደ ያሉት ገብተዋል እኮ ባህር ዳር ናቸው። የባህር ዳር አረጋጋ እኮ በደወልና አምጧቸው ማለት ነው። ይመጣሉ እኮ ይሄዳሉ። እጃቸውን ሰጥቶ ገቡ እኮ በሙሉ። የት ነው የሚያፈላልጋቸው? ሜርኩ እንትን ዳይመንድ ናቸው፣ ኦፓል ናቸው፣ ታንታለም ናቸው፣ ሩቢ ናቸው። የት ነው የሚፈልግ? ወርቅ ናቸው። ዲነሱ ያው ገብተዋል። ባህር ዳር አሉ በሙሉ ገቡ። ትናንትና ብቻ ከ700 ምናምን በላይ ገቡ። ትናንት ብቻ ኬት አስመራ ነው ዘመነ ካሴ ነው ያለው። እሱንም የኢሳያስ አፈወርቅ ካልገደለው ነው ይገለዋል። ዛሬ ትናንት ማታ ገሎታል እየተባለ ነው ይገለዋል። መሬ ወዳጆ ነው። መሬ ጥሜጃ የለውም። እዛው ወሎ ዙሪያ ላይ ይገኛል። ምን አይነት ጣጣን የገባ ነው? ሂድሻ ጠራ አርግና ጨርስሽ። ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በሀገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ጥያቄ ነው። ቆይ በከፍተኛ ሚስጥር ከተያዘ አንተ ጋር እንዲመጣ ሚስጥሩ ትፈጥሩታላችሁ አለ። ምን አለበት ክንዱ ከአማራው ላይ ብትንበት? ምን አለበት? ምን አንተ ይዞታል። አማራው ካላለቀ ብለህ ለኢሳያስ አፈወርቅ የገባውን ቃል እያስፈጸምክ ነው ያለው። በቃ ለምን አትተውቱም? በቃ ይሄን አማራ በቃ ተማተውቱም። በከፍተኛ ሚስጥር የተያዘ አንተ እጅ ገባ። አንተ እጅ ገባ። ከፍተኛ ሚስጥር ለአንተ ነገሩ። አብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚሁ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች የሽግግር መንግስት እንዲደረግ የሽግግር መንግስት ሊደረግ እነሱ ተጠሩ እና ውሳኔው በፋኖ እጅ ነው ተባለ። የሽግግር መንግስት ሊደረግ እና ሀሳብ እንዲሰጡ ተብሎ ተጠሩ። አይ በላል አይ በላል። እንግሊዝኛ እኮ ሲያስተርጉ እኮ ነው አይ በላል። ኧረ አይ የሚባል የለም በላይ። እሺ ስለ ሽግግር መንግስቱ አመራሮች የፋኖ አመራሮች እንዲወስኑ መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ እንኩሮ እኔ አንድ ምክር ልምከር፣ ራስን አጥፋ። ወኔው ካለ ጀግንነት ካለ ቆራጥነት ካለ አንድ የመጨረሻ ምክር ለእናቴ ልጅ የማልመክረው ምክር ልምከር። ላንተ የመጨረሻ ምክር ራስን አጥፋ። በቃ ኖርማሊ ብትኖርም ከፋኖ አታመልጥም፣ ይገሉሃል። ማንም ኢትዮጵያ መንግስት አይነካም፣ ፋኖ ግን ይገላል። እኔ እርግጠኛው ይልም ነገር አስበልተዋቸዋል፣ ተጫውተህባቸዋል፣ አስጨፍጭፋቸዋል። ልክ የአሜሪካ ታስታውሳላችሁ፣ ገቡ እያሉ ህወሓቶች እነ ስታሊን ገቡ ብሎ ስንት የትግራይ ልጆችን አድርጎ አስጨረሱ አሉ። እነሱ አሁን ትግራይ ግን አይገባም። ባለፈው እንኳን ሲራትቷል ከአስመራ ነው የተመለሰው። ትግራይ ቢገባ የትግራይ ልጅ ጨርሰው ነበር። ያ ሁሉ እግሩ የተቆረጠ አይኑ የጠፋ እጁ የተቆረጠ ትግራዋይ ስታሊን እየፈለገው ነው ያለው ሊገለው። በሰው ደም ተጫውቷል። ገባህ አባባሌ? አሁንም ይገሉታል። ስለዚህ እዚህም አትምጣ፣ አማራም እንዳያገኝ አድርገህ ራስን አጥፋ። የሚያዋጣ እሱ ብቻ ነው። ከዛ ውጭ ምንም አያዋጣ። ምን አይነት ሰው እንደሆንክ እኔ ራስን እግዚአብሔር
እሺ እኔ አሁን እሱ አላወራም። እሺ ለማንኛውም ይምጡ። እሺ እሱ እናገራለን። አንድ ፕሮግራም ነበረኝ ተሸንፍ ያለው በዚህ በካናዳ ጉዳይ ማለት ነው። ይሄ ሳሎን እዚህ ጋር ልምጣ። አሁን እኔ ወደ ፖለቲካ ውስጥ ከመግባቴ በፊት እዚህኛው ላይ መጀመሪያ ልምጣላችሁ እና ወደ ሰዓትም ያለፈ ስለሆነ እዚህ ላይ ልምጣላችሁ። መጀመሪያ አንድ ነገር ነው። አሁን አዲስ አበባ ላይ የነዳጅ ስርቆት የምታደርጉ መኪና ወረፋ እንዲዝ የምታደርጉ ነዳጅ እያላት ነዳጅ እንደሌላት አድርጋችሁ ችግር የምትፈጥሩ ነዳጅ ማደያዎች ከባድ እርምጃ ተወስኗል። ነዳጅ ማደያችሁ በሙሉ ሊዘጋ ነው። 1 ሊትር ነዳጅ ታንከር ውስጥ ተቀምጦ ነዳጅ የለም ብለህ ብትል እነዛ በሙሉ ነዳጅ መሙያ ማሽኖች ባሉበት ቦታ ላይ አንዱ ብቻ ነው የሚሰራ ሁለቱ ብቻ አይሰራም ብለህ ብትዘጋ በየትኛውም በነዳጅ ቅሸባ ውስጥ ብትገኙ ላይሰንሳችሁ ይነጠቃል፣ ማደያችሁ መንግስት ይወርሰዋል። ባለፈው ታስታውሳላችሁ ከ270 በላይ ቦቴዎች በቪዲዮ አሳይተናል። እዚህ ጋር የት ቦታ ተደብቀው እንደሆነ ላይቭ ነው የሰራንበት። አስታውሳላችኋል። ቪዲዮዎች በሙሉ ተያዙ፣ መንግስት ያዛችሁ። እኛ ጠቆምን፣ መንግስት ሄዶ ያዛችሁ። ቦቴዎቹ ተያዙ በሙሉ። አሁን ነዳጅ ማደያዎች ጥንቃቄ ማታውቋቸው ሰዎች ናቸው የመጡት። ማታውቁት ስራ ነው የሚሰራው። የምታውቁት ጓደኛ ሊሆን ይችላል ሰላይ የሚሆንባችሁ። እኔ ድርጅታችሁ እንዲፈርስ እንዲዘጋ ስለማልፈልግ ነው። ጥንቃቄ አድርጉ። አሁን ከባድ እርምጃ ነው። በአዋጅ ተነግሯል። ኦልሬዲ ወደ መሬት ተወርዶ ነገ ምናልባት ዳየት እንዲሆንብን ብላችሁ እኔ ጋር ስሞታ እንዳታቀርቡ። ታስታውሳላችሁ በቀደም ዕለት ነዳጅ ማደያ ከፍቶ አንድ ደደብ ገንዘብ ብቻ ያለው ጭንቅላት የሌለው ባለ ሀብት አይታችኋል። ጭንቅላት የለውም ገንዘብ ግን አለው። ዘርፎ የሚሆን ሰርቆ ማውቀው ነገር የለም። ነዳጅ ማደያ ከፈተ። ነዳጅ ማደያ ሰው ሻምፓኝ ይከፍታል እንጂ ነዳጅ እንደዚህ ታንከር እንዲያወጡ ይቀዳ። ዛሬ ተዘጋ ማደያ ቤቱ፣ ታሸገ፣ ተዘጋ። ምናልባት ከንግድ ዓለም ሁሉ ሊሰናበት ይችላል እስከ መጨረሻው ድረስ ሌላ ገንዘብ ሰጥቶ በሙስና ካልዳነ በስተቀር በሙስና ያው እዚህ ሀገር ይደረጋል። ብር ተሰጥና ሰው ገለም ትወጣለህ። ያ የታወቀ ነው። እሱ እየተለቀመ ነው ያለው። መንግስት የሚሰራውን ስራ እየሰራ ነው ያለው። እኛም እየጠቆምን ያለ ነው። እስከ መጨረሻው አንገት ለአንገት ተያይዘን እንሄዳለን፣ እንጠፋለን። በየተቋሙ ውስጥ ያላችሁት ስማችሁን፣ ፎቶችሁን ጭምር ይዘን እንወጣለን። ለማንኛውም ይሄንን አሁን ግን ጥብቅ መመሪያ ወጥቷል። መመሪያውን ተግባራዊ ያደርጉ። ይሄ መመሪያ ከተግባር ሳይወጣ ቢቀርና ይሄን መመሪያ በገንዘብም ይሁን በፍርድ ቤት እናሽራለን የምትል ካለ ባለስልጣን ሚኒስትር ተላይተህ ትገባለህ። አንተ ተጀምሯል። አሁን ጠቅላይ ሚኒስትሩ እያጸደልን ያለው እየሰራልን ያለው እየለቀመን ያለው ገና እናስለቅማለን። እኛ በውስጥ ጠቁም ነው እየነገርኩ ነው ያሉት። ይኸው አዳምጡ። ይሄንን ይቀጥል። ይቅርታ ቀጥል። አዋጁን ስማ በደንብ አድርገህ እና 4 ዲስፔንሰር መቅዳት ሲገባቸው በአንዱ ብቻ ቤንዚን የለም ብሎ መለጠፍ፣ ማሽን ተበላሽቷል ብሎ ነዳጅ ጉድጓድ ውስጥ እያለ አለመሸጥ፣ በ3 እና 4 ዲስፔንሰር መቅዳት ሲገባቸው በአንዱ ብቻ ማስተናገድ፣ ሂደቱን በማዘግየት የዋጋ ጭማሪ ሲመጣ ተጠቃሚ ለመሆን የሚደረግ ጥረት እያለ የለም ብሎ ቺንጋ ወጥሮ ቤንዚን የለም ብሎ መለጠፍ፣ ማደያዎቹ ከግብይት ስርዓት እንዲወጡ ከማድረግ ባሻገር ኩባንያዎቹ ማደያዎቹ የሚያስተዳድሩ ኩባንያዎች ደግሞ ከነዳጅ ኮታ ስርዓት በቅጣት ነዳጁ እንዳያገኙ የማድረግ ሰፊ ክትትልና ቁጥጥር ከጸጥታ ተቋማት ጋር ተባብረን በመስራት ላይ እንገኛለን። 250 የሚጠጉ ቦቴዎች ከ10 እስከ 15 ቀን ጢሸና ዱር ውስጥ ቆመው በቴክኖሎጂ በታገዘ ክትትልና ከክልል ንግድ ቢሮ ኃላፊዎች ጋር በመሆን ከጸጥታ መዋቅር ጋር በመሆን 250ዎቹ ቦቴዎች አስፈላጊውን እርምጃ ተወስዶባቸዋል። ከዚህ ውስጥ እዚህ ጋር አንዳንድ ጊዜ አትዋሸዋል። ለእኛም ክሬዲት ስጡና። ይሄ ነው የእናንተ የምታስጠላ ባህሪያችሁ። ይሄ ነው። ክሬዲት ስጡ። እኛ በጠቆምናችሁ በቪዲዮ ነው ያሳየን። ልክ በራሳችሁ እንደሰራችሁ ሳትሆን ለሰሩትም ሰዎች ክሬዲት ስጡ። እኛ እኮ ከኛ በኋላ ይህን ጥቆማ ለጠቆሙ ሰዎች እኮ እናመሰግናለን። እናንተም ደግሞ ይሄንን በሚዲያ ሰምታችሁ የሰራችሁትን ስራ አመስግኑ። የሚመሰገኑ ሰዎች አሉ። የዚህ መረጃ ባለቤቶች አሉ። የድሉ ባለቤት ሁሉ እናንተ ራሳችሁ ላታርጉት። በዚህ ጉዳይ ላይ ለተባበሩት ብላችሁ ህዝቡንም ማህበረሰቡንም አድንቋቸው። እዛ ጋር በመሆን 250ዎቹ ቦቴዎች አስፈላጊውን እርምጃ ተወስዶባቸዋል። ከዚህ ውስጥ ቦቴዎቹ ለ6 ወራት ምንም አይነት ነዳጅ ምርት እንዳያጓጉዙ እገዳ ተጥሎባቸዋል። ሁለተኛ 19 ማደያዎች እነኚህን ነዳጅ የሚያጓጉዙ አሁን ይሄ ስህተት ነው።
ፍትህ አይደለም አሁን የሰጣችሁት። እነዚህ ሰዎች በሙሉ የቦቴው ባለቤቶች ኤርትራውያኖች ናቸው። በሙሉ ከነመረጃው ነው እጃችሁ ላይ ያላችሁ። ለ6 ወር አግደናል። ለምን ነው ለ6 ወር የሚታገደው? መኪናው ይወረሳል፣ የሹፌሩ መንጃ ፈቃድ ይነጠቃል፣ ከስራ ዓለም ይሰናበታል። ይሄን ስታረግ የሚቀጥለው ወንጀለኛ ይፈራል። አለበለዚያ ለ6 ወር የዓመት ፈቃድም እኮ ከስራ ትወጣለህ። ምንድን ነው ቅጣት ነው? 6 ወር መኪናው ይወረሳል፣ መንግስት ይወርሰዋል፣ የልጁ መንጃ ፈቃድ ይነጠቃል። ፔሬድ። ያኔ ወንጀል የሚሰራ ሰው ይጠፋል። ከ6 ወር ውስጥ ደግሞ አመክሮ ይባል እኮ በ3 ወሩ ሊፈታ እኮ ነው። እንደገና ደግሞ ቦቴውም ሊለቀቅ ነው። እንደገና ሌላ ወንጀል ምን ያስፈራል? 3 ወር ሆነ። ጠበቅ አድርጉት እርምጃውን፣ ውሳኔያችሁን። ሁለተኛ 19 ማደያዎች እነኚህን ነዳጅ የሚያጓጉዙላቸውና ተባባሪ የነበሩ 19 ማደያዎች ከነዳጅ ግብይት ለ6 ወራት እንዲታገዱ ተደርጓል። ከ100 ሚሊዮን ብር በላይ የገንዘብ ቅጣትም ተጥሎባቸዋል ማለት ነው። ቴንክ አመሰግናለሁ። ያው ባለቤቱ መጣ እዚህ ጋር የሙያው ባለቤት ምን ያደርጋል? መኪናውን ያድሳል፣ ለ6 ሰርቪስ ያስገባል፣ ሞተር አውርዶ ኦቨርሆል አድርጎ ያድሳል። 6 ወር ቅጣት ነው። እኔ ያንን የሚያክል ትልቅ ወንጀል እኔ እኮ የእናንተ ጉዳይ እኮ ወደ ኤርትራ ቦቴ ነዳጅ ይዞ ሲሄድ የተያዘ ቦቴ እኮ ገንዘብ ሰጥቶ እኮ ተፈቶ እኮ ቦቴውን ይዞ ነዳጁን ገብቶ ይዞ ሻዕቢያ እኮ ኤርትራ ገብቷል። እኛ እናወራም ብለን ነው መረጃ። ስነ ስርዓት ቢኖራችሁ ጥሩ መሰለኝ። አንዳንዴ የምትናገሩት ነገር እውቁ። ኦኬ፣ 1-2 ነገሮችን ልናገርና ፕሮግራም ማጠቃ ተደብቄያለሁ። ነግሬ ነው ማጠቃ። አንድ ነገር ልበልና ፕሮግራም ምንድነው ከዚሁ ክልል በሚመነጭ ተቀሮች ረሀብተኞች አሁን አንድ ውሳኔ ነው የሚወስነው። አንድ ውሳኔ በቃ ይሄ ስማ፣ ሻዕቢያና ህወሓት የምትባሉ ዘላለማችን ኢትዮጵያ የምትፈተነው በእናንተ ነች። መንግስቱ ኃይለማርያም እኮ ተናገረ። ችግር፣ ጦርነት፣ ፈተና፣ ረሃብ ከእናንተ ነው ይመጣብን። እረፉ ብለናል ብሏል መንግስቱ ኃይለማርያም እኮ። ይጥፉ ወይስ እንጥፋ ብሏቸዋል እኮ መንግስቱ ኃይለማርያም ነው። ይሄንን ለማድረግ ደግሞ ውስጥ ያላችሁን ሰዎች እየነገርናችሁ ተዋል ናችሁ። በሳንጃ እኮ ምን የሚሰማን የለም አለ እኮ። አሁን እኮ የምናገረው ነው እኮ በሳንጃ ብንኖረው እኮ የሚሰማን ጠፋ አለ እኮ። ይሄን እያለ እኮ ነው ህወሓት የገባው። አሁን እየነገርኩ ነው ያለሁት ነው። አሁን ንቃ፣ አይነን ግለጥ ብያለሁ። ተቀሮች ረሀብተኞች ችጋራ የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረው ኢትዮጵያ የለም ረሃብ። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ይቀውናል፣ ደብረውናል፣ ብታምኑም ባታምኑም በቁም ሞተናል። ይጥፉ ወይስ እንጥፋ ብሏል። ይጥፉ ወይስ እንጥፋ ነው። ምህረት የለም ከዚህ በኋላ። ሀገር እንደ ሀገር እንድትቀጥል የውሳኔ እጥረት ለአብዮታችን ጸር ነው ብሏል። አክሽን ውሰድ። ይሄን በቁም ሞተናል። ደውል ሲሙካውት ደውል። የመጨረሻ ነገር ልናገር። ኩካውት እየደወልክ ከሆነ ይሄ የካናዳ ጉዞ፣ የአውስትራሊያ ጉዞ፣ የውጭ ጉዞ እያሉ ከገንዘብ ነፃ እኛ ጋር ፎርሙ አለ ምንም ነገር ሳታወጡ እንደዚህ በሙሉ ሌቦች ናቸው አልኳችሁ። ቀደም ሲል ጀምሮ የነገርኳችሁ እምቢ ትላላችሁ። አሰሙም እናንተ። ዛሬ እኔ ጋር እየደወላችሁ ዳዊት በካናዳ እንዲሆን አያገባኝም ነገር ያለው አለም እንዴ? አያገባኝም እኮ የነገርኩ። ዛሬ እናንተን ሲያስበሉ የነበሩ ሁሉ ወጥተው ይቅርታ እኔ ምን ላድርጋል? እሸቱ በሱ በኩል ስንት ሰው ነው ካናዳ የተመዘገበ? የታሉ? የቱም የሉም። ይኸው ወጥቶ ይቅርታ እኔ እንደዚህ ከተበላ በኋላ ይኸው ምድር አዳምጥ። በዚህ በካናዳ ጉዳይ ማለት ነው። እኔ ይኸው ሳልወድ በግድ ተሸንፍ ያለው በዚህ በካናዳ ጉዳይ ማለት ነው። እኔ እንግዲህ የምችለውን ሁሉ አድርጌ ነበረ።
ግን እኔ እንዳሰብኩት አይደለም። ወደ ህግም ሄጃለሁ። በነገራችን ላይ በካናዳና በአሜሪካ ቪዛ በእኛ ስም እያጭበረበሩ ያሉትን በሙሉ በህግ ለመጠየቅ ተበዳዮች፣ ገንዘብ የተበሉ ሰዎች 90,000 70,000 ሌሎችም የተበደሉ ሰዎች በጋራ ሆነን በህግ ጉዳዩ ተይዟል፣ አመልክተናል፣ ክስ መስርተናል። ይሄ ምናልባት ክስ መሰረት የመጀመሪያ ጊዜ ነው። ነገርኳችሁ። በቃ ይሄንን ተዋልኳችሁ። እናንተ አንዳንዱ ቪው እንዲያገኝ ነው፣ ሰብስክራይብ እንድታደርገው ነው፣ ገብተህ እንድታየው ነው። አንዳንዱ ደግሞ ብር ሊበላህ ነው። ነግሬሃለሁኝ፣ እረፍ። በፈለክ በራስ ጊዜ ካናዳ ኢሚግሬሽን ብለህ ግባ። ቁጭ ብሎልሃል እዛ ጋር ደላሎች ናቸው። እኔ አውቃቸዋለሁ፣ አብሬው ነው ያለኋቸው አልኳችሁ። ነፃ ነው፣ ገንዘባችሁን እንዳይበላ ፈልጌ ነው የሚል ሌባ ነው የነገርኩህ ያለሁት። የራሱ ጉዳይ ነው። ከዚህ በኋላ ሁለተኛ በዚህ ጉዳይ ላይ ቴክስት የምታደርጉልኝ ድምጽ በሜሴጅ ሁሉ አቁሙ፣ እንዳትልኩ አልፈልግም። በቃ ቻው። በቃ አብረሽ እንደ ሰላም ነው ወይ? እውነትም በቁሞት እንዴ አሳበሉኝ እኮ በዚህ በጉዞ እንዴ እንካ ጮምቤ እንዲሰማ ይፈልጋል። ይሰማል አይደል? ይሰማል። ቁጭ ብሎ የሚሰማው ይሄን ነው፣ ማንም አይሰማም ሌላ። ጮምቤ በጣም ይቅርታ፣ በእውነት በጣም ይቅርታ። አንተን ሳንሰማ ቀርተን የከዱትን ከነሱ የመጡትን እና አብርሃምን ሳንሰማ ቀርተን እውነት አሰብንና ምጽዋን እናጣለን ብለን ሳንሰማ እንደ ስጋ ተዘልዝለን አንገታችን ተቆርጠን ብቻ አይደለም የቀረነው ጮምብዬ፣ ይሄው እየተሰደብን ነው። ችግር ቢመጣ ከነሱ ያልከው ተቀይረው እነሱ ችጋራሞች ተባልን። ስማ ነው ምንለው እኛ፣ ስማ ቁጭ ብለን ይቅርታ ነው ምንለ። አላወቅንም። ይሄው ታንቀን አንዴ በሶማሌ በኩል እንሞክራለን፣ አንዴ በሶማሌላንድ በኩል እንሞክራለን፣ አንዴ በኬንያ በኩል እንሞክራለን፣ አንዴ በደቡብ ሱዳን እና በሱዳን በኩል እንሞክራለን። እቺው እኛ ትገንጠልልን ብለን ከላያችን ላይ ይሄው እየተሰቃየን ነው። ስማን እኔ በበኩል አላወቁም። ያወቃችሁ ካላችሁ አሰብን እናጣለን፣ ላንድ ሎክድ ካንትሪ አንገታችን ይቆረጣል ብላችሁ ያሰባችሁ ካላችሁ አሁን ወጣችሁ እዚሁ ተናገሩ። አሁን ወጣችሁ እኛ እኮ ያን ጊዜ ወጥተህ ስትናገር ከኋላ ተገጠጉን ስትል እኛ ምኑ ቅዱ ነው እያልን ነበር። ማን ነው የሚያምንህ? ይሄ ዲክታተር፣ ይሄ ምናምን፣ ይሄ እሱ ነው የሚያፋጀን። እነሱ አያደርጉም፣ እነሱ ሃይማኖተኞች ናቸው፣ እነሱ እንደዚህ ናቸው፣ ከነሱ በኩል የመጣ እነሱ ቤተክርስቲያን ወዳድ ናቸው፣ እነሱ ሃይማኖት ወዳድ ናቸው፣ እነሱ ፍቅር ናቸው። ውስጣችን ገብተው እንደ ብል ነው የበሉን። ለካ እንደ ምስጥ ነው ለካ የበሉን ጮምቤ። በቁማችን ሞተናል። ለዚህ ነው ዶክተር አብይ ታሪክ ተሳስቶ ነበር፣ ታሪክን እናስተካክላለን ያለው። ይህ ታሪክ ይስተካከላል። ጮምቤ ስማን፣ የኢትዮጵያ ሕዝብ ስማን፣ ኮርዳዊት ስማን። ይሄው ከዚህ በፊት ፎቶግራፉን አንጠልጥለን ጭሱ ስንል የነበረው ዛሬ የናፍጣ ጭሱን ለቀቀብን። ፋሽስት አቃጥሉ ምን አለን? እነዚህ በትዝታ ብቻ የሚኖሩ ትዝታሞች አለን። ኮርዳዊት ለምን ሙዚቃ አትመርጥለትም? ትዝታ በደብዳቤ ልኬልሻለሁ የሚለው የለም? የድሮ ዘፈን የለም? የስልከንልሃል። ትዝታ በደብዳቤ ልከልናል። አሰብን ወደ ሳይሆን በግድ ኮርዳዊት ጨርሰው ይመልሳታል። ፊሽካው አንተ ጋር ነው። እነፋዋለን። አሁን እነፋለን። አሁን እሱ ግን ፈልጓል ጦርነት። አትንፋ፣ እዛው እየነፋው ይቀመጥ። እሱን እዛ ከበን በሸበጥ አስቀምጠን ትራምፕ ምንድን ነው ያለ ሲለው በለስ እንዲል ነው የምንፈልገው። ግማሽ አብርሽ፣ ግማሽ ሚሊዮን ህዝቡን እዚህ እየቀለብንለት እያበላንለት ረሀብተኛ አለን እኮ እኛ። ነገር ምን ሰደበን እኮ ትላል። እኛው እያበላንለት የሱን ህዝብ ሰማሁት። ሌሊቱን ሙሉ ስሰማው ነበረ።
ከዚህ በላይ ትዝታቸው እየመጣባቸው አይለንም። ትዝታ አልካደም። ልብ በሉ። ትዝታ እኮ የምታውቁትን ነው። ትዝታ እኮ ያላችሁን ነው። ትዝ ይለናል። አዎ እኛ ተሰርቀናል። ትዝ ይለናል። አዎ ሀብታችን ነው። ትዝ ይለናል። አዎ ለሴቷ ባሏ ነው፣ ለወንዶች ሚስቱ ነው። አሰብ እና ያ ቀይ ባህር ለእኛ ትዝ ይለናል። አልካድክም። ጥሩነቱ ትዝ ይላቸዋል። ምናችን? ሀብታችን፣ ጸጋችን፣ በረከታችን እግዚአብሔር የሰጠን በዛ ጅንጅብል፣ ዕጣን፣ ሽቶ፣ የዞን ጥርስ የምንነገድበት የነበረውን ወደብ ቀይ ባህር ትዝ ይለናል። ልክ ነው። ምን ትዝ ይለናል? ታሪካችን ትዝ ይለናል። ስልጣኔያችን ትዝ ይለናል። ከእስራኤል ጋር ስንነግድበት ስናመልክበት ትዝ ይለናል። ከኢንዲያኖች ጋር ስንነግድ የነበረበት ትዝ ይለናል። ከአረቦች ጋር ስንነግድ የነበረበት ትዝ ይለናል። ከፋርስ ጋር ከነ ኢራን ጋር ስንነግድበት የነበረው ትዝ ይለናል። ትክክል ነው ኢሳያስ አፈወርቂ። ትዝታሞች ተባል፣ ፈሪ ተባል፣ ኮርዳዊት ፈሪ ተባል። በገዛ እጃችን ኮርዳዊት ፈሪ ተባል። የኢትዮጵያ ሕዝብ ፈሪ ተባለ። ያውን በሻዕቢያ ኮርዳዊት ለአንተ አልነግርህም። እንደ ሰጎን አንገቱን የሳህል በረሃ አስቀብረኸዋል። አላስቀብርከው? ተናገር አንተ። ለምን አትናገር? ይኸው አሰማሁት በደንብ አድርጌ እንዲገባው አድርጌ። ፈሪ ነን ወይ? እኛ ቾምቤን ባለመተባበር፣ እኛ ቾምቤን ባለመስማት፣ እኛ ወታደሮቻችን ባለመስማት፣ እኛ ብሔራዊ ውትድርና ሲባል ለማን አባቱ ነው እነሱ ይምጡና ይገላግሉን ይሄ ዲክታተር በማለት ጥቂቶች ደግሞ በእናንተ አሁንም በገንፏችሁ ተጣለው። ያን ጊዜ ፌክ በሆነ ዶላር እየተገዙና አገር የሸጡ በጥቂቶች ተላለው፣ ሌሎችም ተጨምሮበት፣ ሲያይም ተጨምሮበት፣ ሌላው ደግሞ መንግስቱ ባለማወቅም በማወቅ ጥሩ ጀነራሎችን በመረሸኑ ያ ሁሉ የእናንተ ስራ ነበር። ለዛ ተጋለጥን። በዛ ምክንያት ገባችሁ። እኛም በራችንን ከፈትን። አማራውን ተባበራችሁ፣ ኦሮሞም ተባበራችሁ፣ ሌሎቹም ተባበሯችሁ። ለምንድን ነው? ሰላም እናገኛለን፣ ወደባችንም አይገነጠልም፣ አገርም እንደዚህ አይበጣጠስም፣ የዘር ፖለቲካም አይመጣብንም ብለን አምነን በራችንን ከፍተን ሰጠን። ተዘጋብንና ተደበደብን። ፈሪንን እናያለን። አሁን ለማኝ ተባል። ለማኝ አይደል? ለማኝ ደሃ። እንደውም በሱ ቋንቋ ምን አለ መሰለህ? ጠብሻ ማለት ጠብሻ። በእውነት ነው የምልህ። ጠብሻ ማለት ጠብሻም ትግረኛ መሆኑንም አላውቅም። ጠብሻም ድሃ፣ ለማኝ። ኮርዳዊት ኢሳያስ አፈወርቂ ቢለምን በዓለም ላይ ማን ይሰጠዋል? IMF ይሰጠዋል? ተናገር። ምኑን አስይዞ? የባልዲ በለሱን አስይዞ? ምኑን አስይዞ? ሸበጡን አስይዞ? ምኑን እትነች ብሎ የሰራትን አስይዞ? ምኑን አስይዞ? የጣሊያን የበሰበሰ ለዛን የጎደሰውን ቤት አስይዞ? ምኑን አስይዞ? በረሃውን አስይዞ? ምኑን አስይዞ? ተራራውን አስይዞ? ምኑን አስይዞ? 1,000 ሰው ነው ያለው። 1 ሚሊዮን አይሞላም የሱ ሰው። 1 ሚሊዮን ሰው አስይዞ? ምኑን አስይዞ? ጀዝባ አስይዞ? ትምህርት አያውቁ፣ ኢንተርኔት አያውቁ፣ ስልጣኔ አያውቁ፣ ዓለም ደረሰበት አያውቁ። ላቸው ተርገጠኞች ያለ ነው። የተማረ ነው። የተቋረጠ ነው። ችግርም ቀጥል። ምን ተይዞ ነው ብድር ያጣ ለማኝ እየተሳደበ ይሄዳል። ያጣ ለማኝ እየተሳደበ ይሄዳል። ይህ በጣም የሚገርም ነው። እኛ አንድ ነገር አለ። እሱ የፈለገው አሁን ምንድን ነው? ጦርነት ነው። ለምን ጦርነት ፈለገ? አንደኛ ፋኖ እየገባ ነው። አይደለም። ይኸውልህ ላቋርጥህ። ይኸውልህ አለ የፋኖ መግባት የፋኖ መግባቶችን ተዋቸው። አሁን ዋናው ጦርነት የፈለገበት ምክንያት
እንደ ጀግና መሪ ተዋግቼ ሞትኩ ሊል ነው። ኦልሬዲ ሞቷል ሰውየው። ግን የሚሞትበትን ኬዝ ይፈልጋል። ገብተዋል። ፋኖ ካደው በቃ ፋኖ ሙሉ በሙሉ ካደው በቃ። አሁን ዘመነ እንዲገደል እኮ ያለው ለዚህ እኮ ነው። እዚህ ላይ እንዳትሸወዱ፣ ሁላችሁም እንዳትሸወዱ። አሁን ጦርነት የፈለገው ምክንያት የሚቀጥለውን ስቴፕ ስለሚያውቀው ብቻ ነው። እዚህ ላይ በደንብ ከግምት ውስጥ እንድትወስዱት ነው። ቀጥል፣ ይቅርታ አቋረጥኩ። እሱም አንዱ ነው። ቤዚክ የሆኑ ነገሮች አሉ። አንድ የሚረዱት ሀገሮች በሙሉ እየፈረሱ ነው። አንዷ ኢራን ነበረች። ኢራን በመፍረስ ላይ ስነ ከፍተኛ ብጥብጥ፣ ከፍተኛ የኢኮኖሚ ቀውስ ላይ ነች። ሁለተኛ አንተ እንዳልከው ያ ነው። ሶስተኛ የፋኖች መግባት ነው። አራተኛ ቲዲኤፍ የሚባለው የትግራይ በሙሉ ኦልሞስት በሙሉ በሚባል እንትን ከአብይ ጎን ሊሰለፉ ነው። በቃ በሙሉ መጥተዋል። ማንን? ሞንጆሪኖ እና ማን የቀረው? ደብረጽዮን ነው የቀሩት እና ጌታቸው አሰፋ። ስለዚህ ጥቂቶች ናቸው የቀሩ። ስለዚህ ምንድን ነው በቀደም አሜሪካው ስብሰባ ነበራቸው። እነ ልደቱ አቶ ገዱም መጥቶ ነበር። ስም የሌለው ስብሰባ ነበረ እና ስማ አልሰየሙም ሁሉ 45 ቀኑ ያው ኤክስፓየርድ አደረገ። ምን አለ አቶ ገዱ? ቶሎ በሉ ኢሳያስ አፈወርቂ መጥቶ ፈሪ ናቸው። አየ ይሄኛው ቶሎ በሉ አለ። አንደኛ ቶሎ በሉ አሳይለሙም እዚህ ከሰረ። ሶስተኛ ፋኖ በሙሉ በሚባል ሁኔታ ሊገቡ ነው። ሰሞኑን በሙሉ ይገባሉ። ጎንደር በሙሉ ገብቷል። ወሎ 98 ገብቷል። ጎጃም አሁን ሰሞኑን የሚገቡ ልነግር አልችልም። ስማቸውን መናገር አንፈልግም። ዩናይትድ ስቴትስ የማርኮ ሩቢዮ ምክትል መጥቶ አብቹን ያነጋግራል። አሁን ሰሞኑን ይመጣል። ነገ ተነገ ወዲያ ይመጣል። እስራኤል ከኢትዮጵያ ጋር ተሰልፋለች። መጥታ አነጋግራ ጨርሳለች። ሶማሌላንድ ጋር እንደዛ ነው። ከጅቡቲ ጋር እንደዛ ነው። ከሶማሌ ጋር ተመልሰው ምንድን ነው ግብጽ ማስጠንቀቂያ ተሰጥቷታል። ከዩናይትድ ስቴትስ የምታገኘው እርዳታ ከ1.3 ቢሊዮን በላይ እንደ ድሮ አይደለም። አምባሳደራችንንም ከግብጽ ጠርተናል። በግብጽ የዩናይትድ ስቴትስ አምባሳደር የለም። ስለዚህ ምን ሆነ? ኢሳያስ አፈወርቂ ኮርነር ውስጥ ገባ። የጨነቀለት የሚለው ሙዚቃውን ጋብዝልኝ። ስለዚህ ምንድን ነው የፈለገው? አሁን ጦርነቱን ቶሎ አንከፍትም፣ እዛው እናሻለን። እንደውም እዛው አስቀምጠን መንደር ትመራል። አሁን እኮ ባዶ ፀሐይ የሚመታው ከተማ ነው እኮ የሚመራው። ባዶ በሸበጥ ወዲና ወዲ ወልመጥ እያለ ባዶ ቪሌጅ መንደር እየመራ ነው፣ ምንም የሌለበት። ያ አንድ 300,000 400,000 700,000 የሚሆነው በረሃ ውስጥ አሰብ በረሃ ውስጥ ምን በረሃ ውስጥ ከቶት በቀን አንድ ዳቦ እየሰጠው በቀን አንድ ዳቦ ለእንደለ የኤርትራ ሰራዊት በአመት አንድ ጊዜ ድግስ ካለ የምስር ወጥ ያበላቸዋል። በቀን አንድ ዳቦ እያበላ ከተማው ባዶ ነው፣ ጭር ብሏል። እሱ ብቻ ነው ወልመጥ የሚለው። የቀትር ጅኒ በለው በቃ አስመራ ውስጥ እሱ የቀትር ጅኒ ባይዘወይ ልንገር። አንድ ጓደኛ ኤርትራዊ ነበር። አግብቶ መጣልን። ብቻውን መጣ። እዚህ ምን ነው አልኩት። ባኬ ኢሳያስ አፈወርቂ አልፈቅዳለኝ። ምንህን? ሚስቴን። ለምን? እቤት ነበረች የተቀመጠችው ለብዙ ጊዜ። ለካ ግዳጇን ለ1 ወር ለ2 ወር አልጨረሰችም ነበር። አትመጭም ብሎ ከለከላት። ሚስቴን ይዤ አልመጣሁም። ልጁ አሁን እዚህ እያበደ ነው። እዛ ሀገሩን አሳብዷል። እዚህ ኤርትራዊ ዲያስፖራንም አሳበደ ነው የምልህ ኮርዳዊ። ይህንን ምን ትለዋል? ይሄ ሰውዬ እዛው እኔ ያማዕቀብ እኮ እንደው ደህና አድርጎ ቢቀጥል ጥሩ ነበር ኮርዳዊት አይደል? ለምን ማዕቀብ አጥልበትም ኮርዳዊት? እኔ ከና ካላችሁ ነው እናንተ ዘዟ። እናንተ ካዛችሁ ድምፁ አንድ ከሆነ ምን ችግር አለ? መንፋት እኮ ነው ፍጭቃው። ምን ችግር አለ? እሺ አሁን ይነፋ። አሁን ይነፋ። እስኪ ይነፋ የምትሉ አንድ ቁጥር ጻፉ። ይነፋ የምትሉ አንድ ቁጥር ጻፉ። ቆይ ለይ ስንት አንድ ቁጥር ብዙ ካለ አሁን ነው የምነፋው። ፍሽካውን አምጣልኝ ፈልግልኝ። ኮርዳዊት እኔም ልጻፍ እንዴ? ጻፍ። አንድ ቁጥር ካለ አንድ ሁለት አይቻለሁ። ቆይ አንድ ቁጥር አልጽፍም። አንድ ቁጥር እኔ አትንፋ ነው የምልህ። ለምን እየበላው ይኑር። ለምን መሰለህ አሁን ይኸውልህ ኢትዮጵያ ቀድማ ጦርነት ስለጀመረች። እሺ ቆይ እንትኑን ልክፈትልህ። አሁን የፈለከውን
አይ ሙዚቃውን ይከፈትልኝ ያልኩ ልክፈትልህ እሱን የራሱ የተሰራ ሙዚቃ አለ እኮ በቃ እሱን ክፈት ውስጥ እሱን ክፈትልኝ ይሄ ነው ቆይ ይሄ ነው ልቀኝ ችጋራ የምትባለው ከዚሁ ክልል በሚመነጭ ችግር ነው በተቀረው ኢትዮጵያ ይሄው ቆይ ለአንተ ነው የምከፍትልህ ይታለ እሺ ያው ለአንተ ነው ስፔሻል ሪኩዌስት ነው የሚባል ይሄ ያው ተከፍቶለታል ቆይ አንድ ስልክ ምትደውሉ አቁሙ ቆይ ላይቭ ላይ ነኝ ያለሁት አሁን የታለ እኔ በሚስጥር የሰማሁት ደግሞ ይሄ የሚሰራ አውሮፕላን ያው ተፋሉ ለጉድ ነው ያበሳ እሺ ክፈቱ ያው ከፈትኩልህ ለአንተ ነው ይሄ ያየህ ነው አይደል ያየህ ነው አብራም ደድብ ሰድክላል ካዘዛችሁ እኮ ነው ወዲያው ነው ማረገው እንዴ መዝገበ ቃላት የተባለው ለዚያ እንዴ ሚድናይት ድረስ አልተኛም አሁን አብርሽ ጋር ሌሊት 8 ሰዓት ነው በእኛ እና ሻቢያ ከዚህ በኋላ መቀበሪያው ብቻ ነው በቃ መቅበር ብቻ ነው በቃ ያለብን ነው ሌላ ምንም ከዚህ እዚህ ያሉትን እንጀምራለን አሁን ለከነገ ወዲያ ጠብቁ ኦልሞስት ተጀምሯል ትናንትና ማታ ጀምሮ ዛሬ ግን ጠብቁ ከዛሬ ጀምሮ አርፈም ማትቀመጥ ሻቢያ እመነኝ የተዘጋጀልህ ካምፕ አለ እሱ መደለኛ ኮንኩ ነው የምትገባው ካልሆነ ግን ወደ አገር ነው አሁን አብርሽ አንተን ማዳምጥ አሜሪካና ያላችሁ በተለይ ኢትዮጵያኖች የሚበቻችሁ አንድ ነገር ብቻ ነው ልንገራችሁ እኔ ለማበድም አገር ያስፈልጋታል ያል ሁሌ ለፈልፋለሁ ታስታውሳላችሁ አለም አሁን ትራምፕ ኤኒ ታይም ላይ ጉጣ ይላል ፓስፖርት ኖረ አሜሪካ ይሁን ምንም ከፋብሪካ 00 ያወጣት መኪና እሱን ለመንዳት እንኳን እድል ላይ ሰጥ ይችላል የገዛውን ቤት እንኳን የሞርጌጅ ዳን ከፈል ካልከፈል ለመሸጥ ላይ ሰጥም ውጣንም ይላል አገር ነው የምትገባው እመነኝን የሚሻል አሁን ስለ ሀገር ማሰብ ምንም ቢሆን ምንም ከነችግሯ አገሬ ብላችሁ ራሳችሁን አዘጋጁ እመኑኝን በቃ አያችሁት ፋኖን አያችሁት ሸኔን አያችሁት ጁንታ አያችሁ ሻቢያ አያችሁ ተቃውሞ አያችሁ አለማ አሁን ስለ ሀገራችሁ አስቡ በቃ ኤኒ ታይም ላይ ሰውየው ያደርገዋል አደረገው እኮ ምን ሀገር ዜጎችን እኮ ፓስፖርት ዜግነት ፓስፖርት ያሳየው እኮ ዲፖርት ያደርጋቸው በሙሉ በተለይ ሶማሌዎችን ኢትዮጵያኖች ይከተላሉ ስለዚህ አብርሽም ቢሆን ሁላችሁም ስታንድ ባይ ሆኑ ሀገር አለችን ለማበድም ሀገር ያስፈልገናል ወደ ሀገራችን እንዴት ነው ከነ ልዩነታችን መኖር እንችላለን ማስረሻ ሰጠ እኮ ከአማራ ክልል መስተዳድር ጋር ተግባብቶ እንዳይመስላችሁ እኮ ጥያቄ አለኝ ጥያቄን ግን በጠረጴዛ ፈተዋለሁ ከመንግስት ጋር በምን ታምብ ለሻቢያ አገልጋይ ሆኜ መንግስት አሉ ጋር ብሎ እኮ ነው የመጣው እንጂ ጥያቄው ተመልሶ አልመጣም ፋንታውንም እኮ እንደዚህ ነው የመጣው እኮ ፋንታውንም እኮ ጥያቄ አለኝ መልሰዋለሁ ብሏል እና ያለን ጥያቄያችሁና መልሱ ጦርነት ግን ለሻቢያና ለህዋት ግን ተቀጣሪ አንሆንም ነው ይሄን ደግፋለን እኛ እኔ ዛሬ ከማስረሻ ሰጠ ጋር ቆማለሁ ኮኮሌ ፋንታውን ጋር ቆማለሁ እኔ ጥያቄ ይመለስ ስላለው ጮሃለሁ ይሄ ነው ብልህ ማለት እንጂ ጫካ ሆነ ላትችል ነገር የዞንና የአይጥ ውጊያ እኮ ነው ያደረግን ያለ ነው ዋጋ እየከፈላችሁ ነው ያሉት መነገጃ ሆናችኋል ዶላር መሰብሰቢያ ጎፈንድ መልቀሚያ ሆናችሁ እነንኩሮ ሚዲያ እነግልብጥ ሚዲያ አሳብደው በሏችሁ ጨረሷችሁ አቁሙ ነው ብላችሁ ይሄ ይቅርታ አቋርጫለሁ ቀጥል አይ ችግር የለም ትንሽ እዚህ ላይ አንዳንድ ነገሮችን እንትን ልበልና ልስጥ ስለ ዩናይትድ ስቴትስ እንትን ስላልከ ነው ባይ ዘ ዌይ የዚህ ሀገር ማንም ሲቲዝን የሆነ ወንጀል አንድ ለምሳሌ እኔ የማውቀው ወንጀል የሰራ የሌላ ሀገር ዜጋ ነው ኩባዊ ነው
ጓሬማላ ኦርኩባ ወንጀል የሰራ ነው፣ ሴት የደፈረ ነው፣ ከዚህ በፊት እስር ቤት የነበረ ነው። ሲቲዝንን ብትሆን ወንጀል ላይ ፓርቲሲፔት ካረክ ዲፖርት ትደረጋለህ። ወንጀል ላይ ትነጠቃለህ። ሲቲዝንም ስታገኝ አንዱ ቃል የምትገባበት እሱ ነው። አንድ ሁለተኛ አሸባሪዎችን የሚረዱ አሁን ለሌሎቹ ማስጠንቀቂያ የሚያስፈልጋቸው አብቹ እንደ እግዚአብሔር ይስጠው እንጂ ፋኖን አሸባሪ ብሎ ቢመድበውና ለዛ ገንዘብ የሚያዋጡት ቢገኝ አይሬስ አጣርቶ ቢደርስበት መንግስት አሸባሪዎችን በመርዳት ወዲያው እንደዛ ይደረጋል። ነገር ግን በዚህ አጋጣሚ ይህ መንግስት ከኦባማም ከባይደንም በላይ ፖለቲካል አሳይለም ለሚጠይቁ ትክክለኛ ፖለቲካል አሳይለም እየሰጠ ነው። ለምሳሌ የኔ ጎረቤት ኢትዮጵያዊ ነው። አካባቢውን ልነግርህ አልችልም። ከሳምንት በፊት ነው ፖለቲካል አሳይለም የተሰጠው። ሲቲዝን የሆነ ወንጀል የሌለበት መንግስትን ያላጭበረበረ፣ ታክሲ ያላጭበረበረ፣ ሴት ያልደፈረ እሺ እያቋረጠ ነው እዚህ ያለው እኔ ጋር እንግዲህ ምን እንደሆነ አላውቅም። ለማንኛውም ግን በቃ ይሄ ነው ያለው። ስለዚህ ኢሳያስ አፈወርቅን አንዴ እናስጠነቅቀዋለን። እረፍት ብለን እረፍቶ ኢትዮጵያ ላይ እጅን አንሳ፣ እዛው ዝም ብለን መብራትን አስመርቅ፣ ነዳጅ ማደያን መብራትን አስመርቅ ብለን እንመክረዋለን። ይሄንን በዚህ መልኩ ነው የምንለያየው ከሱ ጋር የትራፊክ መብራት ዝደለኹ ዝሕብረኩም ደለኹ ሕጂ ራእይዎ 15 ክትሕጎስን ስለ ዝደለኹ ዝሕብረኩም ደለኹ ሕጂ ራእይዎ 15 ካሊት ኣጋር ንክሓልፍ ይፍቀደሉ ማለት እዩ። በዚ ኣጋር ልክዕ ዜሮ ኢላ ካልእ ቀይሕ ምስ ወልዐ ድማ ኣጋር ደው ክብል እዩ ማካይን ክሓልፈየን ካብዚ ሕጊ ዝወፃኢ ምክንያቱ ኣጋር እናሓለፈ ከሎ መኪና እንተሓሊፉ ካሜራ ተሰቂሉ ስለ ዘሎ ብላዕሊ እቲ ካሜራ ይሕዘካ። ኣነ ከምዚ ኣይሓለፍኩን ከምዝባ መሓልባ ድበሃል ነገር የለን። ካሜራ ሒዛትካ እዩ ናይ ባሓቂ ማዕረ ክንደይ ምዕባለ ኣተኣታቲና ኣለና። ኣነ በዛ ካሜራ ተገሪመ ዘለኹ ናይ ባሓቂ ከዓ ፅቡቕ ንስጉም ከም ዘለና ናይ ኤርትራ ፅቡቕ ትደሊ ኩልኻ በዚ ጋጣሚ እዚ ክትሕበንን ክትሕጎስን ስለ ዝደለኹ እየ ዝሕብረኩም ዘለኹ። ሕጂ ራእይዎ 10 የትራፊክ መብራት ሰርተናል፣ አስመርቀናል። አንድ እድገታችን ምልክት ነው የሚለው ሻዕቢያ እኮ እንደዚያ ይልፋችሁ አባቴ አምላክ እናንተ። ለማንኛውም ውድ አድማጭ ቤተሰቦች የመጣሁበት ምክንያት ገብቷቸዋል። ዘመነ እንዲረሸን ኢሳያስ አፈወርቅ በራሱ ነው በውስጡ የወሰነው። ነገም ከነገ ወዲያ ሞት ብትሰሙ ያው እኛ መረጃው ስለደረሰን ተናግረናል፣ ያስገድለዋል። ምክንያቱም ዘመነን ካላስገደለ መዓት መረጃ ነው የሚወጡት። አሁን መዓት መረጃ ይወጣል። ስለዚህ በተቻለ ያክል መጠን መንግስት እጅ እንዳይወድቅ አሁን ትናንትና ሻዕቢያዎች በጣም ሲረባረቡ የነበሩት በምንም ተአምር ሾልኮም ቢሆን እንዳይወጣ እያሉ ነው ያሉት። ስለዚህ አንድ ነገር እንሰማለን፣ መረጃ ካለ በሰበር እንወጣበታለን። እኛ ሰበርኛ በማስረጃ ነው እንጂ በሌሉ ነገር ሰበር አንልም። ከሰማንና ሁኔታውን ካረጋገጥን በፊልም የተደገፈ በፎቶ የተደገፈ እርግጠኛ መረጃ ካገኘን ግን በሰበር ወጥተን እናስረዳቸዋለን። የፋኖ አመራሮች መግባት የኤርትራን ሚስጥር አጋልጧል። ኢሱን በብስጭት ህዝብና መሪያችንን ጭምር እየሰደበ ነው ያለው። ስስታሞች ይልናል፣ ድሃ ይልናል፣ ለማኝ ይልናል፣ ችጋራሞች ይሉናል። ይሄን የመሰለ ከተማ እየሰራን እንዲህ ያለ እሱ የመጨለሉ ምልክት ስለሆነ ጨልሏል፣ አብዷል በሚሉ ይዘዋል።
ባለዛሩ ኢሳያስ ዛሩን ትንሽ እንተጣለ ክብር ለሚሰጠው ክብር ስጡ። ክብር ለኢትዮ ኤርትራ ህዝቦቻችን አንድ ቁጥር አድርጎ አሁንም እንደ ህዝብኛ ችግር የለብንም ከህዝብ ጋር ከሻዕቢያ ጋር ግን ችግር አለብን። ክብር ለጀግና ጠንጋት መሪያችን ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አድርጉ። ለመላው የኢትዮጵያ ህዝብ ነጭ ልብስ ለብሰህ ውጣ ተብለህ አልወጣም ብለህ የኔን ቃል ላደመጥክና ላከበርከኝ በሙሉ እግዚአብሔር አክብሮቱን ይስጣችሁ። አንድ ስፒድ ይመጣል ተብሎ ነጭ በነጭ ልብስ ውጦ ከቦሌ ጀምሮ እስከ መስቀል አደባባይ ትልቅ ሴራ ነበር የሰራው። አክሽፈነዋል፣ አልሳካም። ለዚህ ለመላው ኢትዮጵያኖች አንድ ቁጥር አድርጉልኝ። አመሰግናቸው። ድምፄን ስትሰሙ ደስ ይለኛል። ሌላው ስለነበረው ነገር በሰላም መጠናቀቁ ትልቅ ነገር ነው። በሰላም ወደ ሀገሩ መግባቱ ራሱ ለእኛ ትልቅ ኩራት ነው። እናመሰግናለን። አንድ ቁጥር ያላችሁ ለጠቅላይ ሚኒስትራችን አንድ ቁጥር፣ ለመከላከያ፣ ለምድር ኃይል፣ ለባህር ኃይል፣ ለአየር ኃይል፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ የሰም አርቲፊሻል ኢንተሊጀንስም እንዲሁም ደግሞ የለውጥ አራማጆች ኃይሎች በሙሉ አንድ ቁጥር ታደርጉልኝ ያላችሁ ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። ይሱን እንግዲህ በዛሩ እንለየዋለን። ዛሩን ከፍተንለት እንለየዋለን። ይሱ ይሰማል ካለኒ ቢዜና አይሰማማሉ። ያ ኮርዳየት ምን አለ ይላል ጠዋት ማታ። ይኸውና ዛሬ ደግሞ በራስ ሙዚቃ ክሊፕ ለቅ ይላለው። ይሄን አዳምጥ። ይኸው ጆጆጆ እርስ ሰግጥ 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 ገድብ ሰግጥ ገድብ ሰግጥ ገድብ